እግዚአብሔር ለምንድን ነው አንዳንድ ጊዜ የሚመሩ ነገሮችን በመስጠት ደስ የሚሉን ነገሮችን ይቀማናል? እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድን ነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ጠላቶች እንኳን ብንሆን እግዚአብሔር ይወደናል። ሰማይና ምድር በሙሉ ተደምረው የሰውን ልጅ አንዲት ፀጉሩን መግዛት አይችሉም። የሰው ክብሩ ልብሱ አይደለም። የሰው ክብሩ ሹመቱ አይደለም፣ እድሜው አይደለም፣ እውቀቱ አይደለም፣ ሀብቱ አይደለም፣ ወገኖቹ አይደለም። የሰው ክብሩ እግዚአብሔር። ዳዊት ሰው ባለጸጋ ቢሆን አትፍራው ብሏል ቅዱስ ዳዊት። እግዚአብሔር አብ በአንድ ልጁ ዋጋነት የወደደኝ ነኝ ብላችሁ አስባችሁ ታውቃላችሁ? በሕይወታችን ውስጥ በጣም ትልቁ ዋስትናችን የእግዚአብሔር ፍቅር ነው። እኔ እግዚአብሔርን እወደዋለሁ የሚለው አይደለም ዋስትናዬ፣ እግዚአብሔር እንደሚወደኝ ግን እርግጠኛ ነኝ። ስሙ በሕይወት መጽሐፍ የተጻፈ ብቸኛው ፍጡር ሰው መሆኑን አታውቁም ነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን። ምሕረቱን ቸርነቱን ይቅርታውን በዘመናችን በሕይወታችን ላይ ያጸና ሕያው ቅዱስ እግዚአብሔር ፈጣሪያችን በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሥራ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል መነኮሳት ረድኤታቸው የቅዱስ ቂርቆስን በረከት ከሁላችን ጋር ይሁን። ክቡር መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መነኮሳት መናንያን፣ እናቶች መነኮሳያት መናንያት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸርነት የባህሪ ገንዘቡ የሚሆን ፈጣሪያችን ለዚህ ቀን ስላበቃን ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ኃይለ ቃል የሰው ዋጋ በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ፣ ሶስት በሉ። የሰው ልጅ ዋጋው ምንድን ነው እንደማለት ነው። እሱን ነው የምንማማረው ዛሬ። እንግዲህ አሁን ባለንበት ዘመን ትርጉም እያጣ የመጣው የሰው ልጅ ነው፣ እንደምታዩት ማለት ነው። በጣም ትርጉም እያጣ እየተናቀ የመጣ የሰው ልጅ ነው። በዓለም ላይ ደግሞ ትርጉም ያለው ነገርም ሰው ነው። ሁሉም ነገር የሚሰራው በሰው ነው። የሚጠፋውም የሚለማውም ነገር በሰው ነው እና ስለ ሰው ትንሽ ነገር እንድንነጋገር ነው። ስለ ሰው ልጅ ዋጋ እና በመጽሐፍ ቅዱስ የምንወስደው ኃይለ ቃል ይኖረናል። በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ ያለውን ኃይለ ቃል እንደ መነሻ እንወስደዋለን ማለት ነው። ትመስል መንግሥተ ሰማያት መዝገበ ዘህቡ በውስተ ገራይት። መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ በእርሻ ውስጥ የተዳፈነች መዝገብን ትመስላለች። ወረኪቦ ብእሲ ሀብኦ፣ አንድ ሰውም ያንን መዝገብ አግኝቶ ሰወረው። ሆረ ወተሳየጠ ኩሎ ዘቦ፣ ያለ ገንዘቡን ሁሉ ሂዶ ሽጦ ወተሳየጣ ለይእቲ ገራይት፣ ያችን እርሻም ገዛት ይላል። መንግሥተ ሰማያት በእርሻ ውስጥ የተዳፈነች መዝገብን ትመስላለች ነው።
የሚለው። ስለ መንግስተ ሰማያት ጌታ ብዙ ነው መስሎ ያስተማረው። ከዚያ ውስጥ መንግስተ ሰማያት እርሻ ውስጥ በተዳፈነች መዝገብ ወይም ዕንቁ ትመስላለች ብሎ አስተምሯል። እና አንድ ሰው ያችን እርሻ ትልቁን መዝገብ እንደያዘች ባወቀ ጊዜ ሄደና ያለ ገንዘቡን ሁሉ ሽጦ ያችን እርሻ ገዛት። ምክንያቱም በእርሻይቱ ውስጥ ያለው መዝገብ እሱ አለኝ ከሚለው ገንዘብ ሁሉ የሚበልጥ እንደሆነ ስለተረዳ ማለት ነው። ስለዚህ መንግስተ ሰማያት ይህንን ትመስላለች። እዚህ ውስጥ የተገለጸው ዋናው ነጥብ ሰው ነው፣ ሌላ አይደለም። ዋናው ነጥብ እዚህ ውስጥ የተዳፈነ ዕንቁ የተባለ ሰው ነው። በአንድ ጊዜ ትርጉሙን ነገርኳችሁ ማለት ነው። ከዚያ በኋላ ወደ ታች ይዘረዘራል። እርሻ የተባለ ይህ ዓለም ነው። መዝገብ የተባለ አዳም ነው ወይም ሰው ማለት ነው። ሰው መዝገብ ተባለ፣ ውዱ ገንዘብ ማለት ነው። በእርሻ ውስጥ ያለው ውድ ገንዘብ ማን ሆነ? አዳም። እርሻ የተባለ ማን ነው? ይህ ዓለም። ያለ ገንዘቡን ሁሉ ሽጦ ያንን እርሻ የገዛው ሰው ጌታችን ኢየሱስ ክርስቶስ ነው። ያለ ገንዘቡን ሁሉ ሽጦ ለምንድን ነው ሲባል በእርሻው ውስጥ የተዳፈነው ገንዘብ ከሰውየው ካለ ገንዘቡ ሁሉ እንዲበልጥ ያውቃልና ይላል። ታዲያስ እርሻው ማን ሆነ? ይህ ዓለም። መዝገቡ ማን ነው? አዳም። ባለ ሀብቱ ማን ነው? ክርስቶስ፣ ጌታችን ኢየሱስ ክርስቶስ። ያለ ገንዘቡን ሁሉ ሽጦ ገዛው ማለት ምን ማለት ነው? ያለ ገንዘቡን ሁሉ ሽጦ ማለት ሀዲጎ ተሳወ ተሳተ ነገደ ቆመ ማእከለ ባሕር። ብዙ የብዙ የሚሆኑ ቁጥራቸው የማይቆጠር የማይሰፈር ሊቃነ መላእክት፣ የመላእክትን አለቆች፣ መላእክትን፣ ስልጣናትን፣ አጋይስትን፣ መኳንንትን፣ አርባብን እነዚህን ሁሉ ትቶ አዳምን ሊፈልግ መጣ። ያ ነው ያለውን ሁሉ ትቶ። በዚያውም ላይ ያለውን ሁሉ ትቶ ማለት ክብሩን ሁሉ በትህትና ሰውሮ ማለት ነው። ያለውን ትቶ ገዛው ማለት እንዘባይል ውእቱ እምኩሉ አንደየ ርእሶ እምኩሉ። በሁሉ ባለጸጋ ሲሆን ራሱን ከሁሉ ድሃ አደረገ። ከመ ትበአሉ አንትሙ በንዴተ ዚአሁ። በእርሱ በነዳይ ሥጋ መገለጽ በሱ የትህትና ሥራ ባሕርያችሁ ነዳይ የሚሆን እናንተ በብዕለ መለኮቱ ባለጸጎች ትሆኑ ዘንድ የሰማይ ጸጋ ባለቤት ትሆኑ ዘንድ ክብር የሌላችሁ እናንተ ክብር ገንዘብ ታደርጉ ዘንድ ክብር ያለው እርሱ ክብር እንደሌለው ሆኖ መጣ ይላል ቅዱስ ጳውሎስ። ወነሳ አርአያ ገብር፣ የባሪያን መልክ ይዞም መጣ ማለት በአርአያ ገብር ሥጋ ተገለጸ፣ በሚታዘዝበት ሥጋ ታየ። አጭር ቁመትን ጠባብ ደረትን ገንዘብ አደረገ። እንደ ሰው ልተተ ሕፃናትን ሳያፋልስ አበ እመ ብሎ አደገ። ውሃን ጡትን እየለመነ ከእናቱ አደገ። ይሄ እግዚአብሔር ያደረገው የመጨረሻው ትልቅ ነገር ነው። ሁሉን ትቶ ማለት ይሄ ነው። እንግዲህ ወቦቱ ብርሃን ዘኢይጠፍ፣ የማይጠፋ ብርሃን አለው። ሀበ አልቦ ዘይቀርቦ፣ ማንም ሊቀርበው የማይችል በመመርመር ገንዘብ በማድረግ በሁለቱም ማንም ሊቀርበው በማይችል ብርሃን የባሕሪ ሕይወት የሚኖር ነው እሱ። እግዚአብሔርን ከቶ ሊያዩ እንኳን የሚችል የለም እና ያ ጌታ እየተዳሰሰ መዳሰስ ብቻ አይደለም፣ የሚዳሰስበትን አካል ተቸንክሮበት፣ ተሰቅሎበት፣ ሙቶበት የሰው ልጅ ሊፈልግ መጣ። ያንን እንኳን እንደ መቀማት አልቆጠረውም። ስለዚህ እግዚአብሔር ፈጥሮ ገንዘቡ ካደረገው ወይም
ራሱ ፈጥሮ ከሚገዛው ፍጥረት ሁሉ ለእግዚአብሔር እንደ ሰው ያለ ፍጥረት የለውም። የመጨረሻ ክቡር ፍጥረቱ ሰው ነው። እንደ ሰው ያለ ፍጥረት ከቶ የለም። እውነት ለመናገር ሰማይ፣ ምድር፣ ብርሃን፣ ጨለማ ይሄን ተውትና የሚታየውን የማይታየውን ሁሉ ፍጥረት ብንተወው ከመላእክትስ እንኳ እግዚአብሔር እንደ ሰው ያከበረው ማንም የለም። እግዚአብሔር የመላእክትን አካል አልተዋህደውምም፣ አልለበሰውምም፣ አልተገለጸበትም። ለዚህ ነው 99 መላእክትን ትቶ በባህር መካከል ቆመ ያለው ቅዱስ ያሬድ ይሄንን ነው። ትቶ የሚለው መላእክትን ጥሏቸው መጥቶ አይደለም። መጠመቅ መዳሰስ የማይስማማውን የነሱን ባህሪ ገንዘብ ማድረግን ትቶ ማለት ያንን ትቶ መጠመቅ መዳሰስ በሚስማማው ሥጋ ባህር ውስጥ ተወስኖ ታየ። የመላእክትን አካል ለተዋሕዶ አልመረጠውም። ዝንቱ ውእቱ ወልደየ ዘአፈቅር ወቦቱ ሰመርኩ ያለው ይሄንን ነው። በመላእክት አካል ወቦቱ ሰመርኩ አላለም። ለተዋሕዶ አልመረጠውም። ስምረቱ በመላእክት አካል ላይ አልተገለጸም። ስምረቱ ላዕለ ልህኩቱ ተብሎ የተገለጸለት ለሰው ልጅ አካል ነው። ይሄ ነው ቅዱስ ጳውሎስ ይሄን የተናገረው። ለዘነስኦሰ ይነስኦም መላእክት የለበሰውን ገንዘብ ያደረገውን የተዋህደውን ሥጋ ከመላእክት አልነሳውም። አላ እምዘር አብርሃም አልአለ ከአብርሃም ወገን ሥጋን ይዟል ገንዘብ አድርጓል ተዋህዷል እንጂ ይላል ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ሲናገር። ስለዚህ የመላእክትን አካል ሊያዝ አላለም። ይህ ለእግዚአብሔር ፍጹም ፍጹም የማይመጥን ትሕትናና ፍቅር ነው። እውነት ለመናገር ማንም ሰው የድሃን ልብስ መልበስ አይፈልግም። እግዚአብሔር ግን የእኛን የድሆችን ሥጋ ለብሶት መጥቷል። ይህ ለሰው ልጅ የተሰጠ ክብር ነው እና ያለውን ሁሉ ሽጦ የተባለው ይሄን ነው። ከፍጥረት ሁሉ አልቆ ሰውን በደሙ ሊገዛ ወደዚህ ዓለም መጣ። ያለውን ሁሉ ትቶ መላእክትን ፍጥረታትን ሁሉ መተው ባልደነቀን ነበር። ግን የገዛ ክብሩን በትሕትና መሰወሩ ግን ያስደንቃል። ከሰው ልጆች መቆጠሩ በራሱ ከሰው ልጆች መቆጠሩ ብቻ አይደለም፣ ግን ከበደለኞች ጋር መቆጠሩም ጭምር ነው የሚደንቀን። ወተወለቆ ምስለ ጊጉያን ከበደለኞች ጋር ተቆጠረ ነው። ሀጥ መባልን እንኳን አላፈረበትም። ቅዱስ ጳውሎስ ይህን ሲናገር ወመነና ለኀፍረት በእንተ ፍሥሓሁ ዘጽሕኑ ሎቱ በፊቱ ተዘጋጅቶ ስላለው ስለ ድህነተ ምእመናን ኀፍረተ መስቀልን ናቀና ታገሰ ይላል። ሀጥ መባልን እንኳን አላፈረም። አንደኛ ሥጋ መልበሱ ለሱ መጠኑ አይደለም። ያ ብቻ አይደለም የሚያስደንቀው ሰው መሆኑ። ሰው መሆኑ ብቻ አይደለም የሚያስደንቀን፣ ከሰውም ደግሞ ሀጥ በሚባል ቁጥር መኖሩ። በልተው ጠጥተው ለብሰው በሚኖሩ በባለጸጎች እንኳን መገለጽ አልተገለጸም። በድሃ አኗኗር ነው የኖረው። ይህ እግዚአብሔር ለሰው ልጅ ያደረገው የመጨረሻው ክብር ነው እና የሰው ዋጋው ስንት ነው? ይህን ርዕስ የመረጥኩት ምክንያት በነገራችሁ ላይ የዕለቱ ወንጌል የቀኑ ይሄ ወንጌል ነው። አንዱ እሱ ነው። ሁለተኛ ደግሞ ቢያንስ እንደው 1 2 3 ነገሮችን እንድንማር ብዬ ነው። የመጀመሪያው የሰው ልጅ ክብሩን ሲያውቅ ነው ተጠብቆ መኖር የሚችለው። መንጻትም መቀደስ የሚቻለው ሰው ክብሩን ሲያውቅ ነው። ክብሩን ካላወቀ ሕፃናት ለምሳሌ ምን ያደርጋሉ? ሕፃናት ወርቅን ጭቃ ላይ የሚወረውሩት ለምንድን ነው? ክብሩን ስለማያውቁት ነው። ክብሩን ስለማያውቁት ጭቃ ውስጥ እየጣሉ ይጫወቱበታል። ምን የመሰለውን ወርቅ ለሕፃናት ብትሰጧቸው የእናቱን ቀለበት በትንሽ ቆሎ ከጎረቤት ለውጦት ይመጣል፣ ወይም በሸንኮራ አገዳ ቁራጭ ለውጦት ሊመጣ ይችላል። ለምን? የወርቅን ክብር የሚያውቅበት አእምሮ የለውምና ሕፃን አእምሮ የሆነ ሰውም ክብሩን በማይገባ ነገር ለውጦ ይመጣል እና ብዙዎቻችን እግዚአብሔር በቸርነቱ ይመልሰን እንጂ ክብራችን ለማይረባ ነገር እንጥላለን። ለማይረባ ነገር
እና ዛሬ ማወቅ የፈለግኩት ክብራችን ስናውቅ ከፍ የሚያደርገንን ስራ እንድንሰራ፣ ደንግጠን እንድንወጣ፣ አስጠልቶንም እንድንላቀቅ ከሚያዋርደን ነገር ሁሉ ያንን ለማድረግ ነው የሰውን ክብር መናገር የፈለግኩት። ሁለተኛውን ቀጥዬ እነግራቸዋለሁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሰውን ክብር በሁለት ነገር ከፍዬ ማሳየት ፈልጋለሁ። የመጀመሪያው ከኛ ተነስቼ ነው የሰውን ክብር ማሳያችሁ። ቀጥሎ ከመጽሐፍ ቅዱስ ተነስተን እንሄዳለን። የሰውን ክብር እንግዲህ ውዱ ገንዘብ ሰው ነው ብያቸዋለሁ። እዚያ ውስጥ የተሰወረው የእግዚአብሔር ውድ ገንዘቡ ሰው ሆኖ ተገኝቷል። ከሰማይም ከምድርም ከእንስሳትም ከአራዊትም ከተራራውም ከሸንተረሩም ከዛፎቹም ከእጽዋትም ከቀላያትም ከመብረቁም ከደመናውም ከሰባቱ ሰማያት ከሊቃነ መላእክት ሁሉ የእግዚአብሔር ትልቁ ገንዘብ ሰው ነው ብሎናል ጌታ። እንግዲህ በወንጌል እንደዚያ ከሆነ ሰው የሰውን ትልቅነት እንደው እንዴት እንረዳዋለን ነው። ይኸውላችሁ እስኪው ከአሉታዊ የሰው ልጅ ጠባይ ትንሽ ልጥቀስላችሁ። አሉታዊ የሰው ልጅ ጠባይ ለምንድን ሰው ለምሳሌ በጣም ኩሩ ነው አይደለም? ነው አይደለም? አይደለም? አሁን እናንተ አትኮሩም? ዓመት ሰርቆ እኮ አንድ ቀን መጽቶ የሚኮራ ሰው አለ አይደለም እንዴ? በደንብ ማለት ነው። ዓመቱም ሙሉ አመንዝሮ ንስሐ በገባ በሳምንቱ የሚኮራ አለ አይደለም ወይ? አለ። በደንብ ኩራት ከሰው ልጅ ተለይቶ አያውቅም። ማንም ሰው ባለችው ነገር ይኮራል። ጆሮው ጅል ሆኖ አፍንጫው ትንሽ መለስ ያለች ከሆነ በአፍንጫው ይኮራል። አፍንጫው ሞኝ ሆኖ አይኑ እንደው ጎላ ካለች በአይኑ፣ እንደው ፀጉሩም ሉጫ በመሆኑ ምን ሰው የማይኮራበታል? ፈልጎ ነው የሚኮራው። ፈልጎ እጣቱም ካለች እሷን ቢሆን ለማሳየት በሆነች ነገሩ ሰው ይኮራል። እና ሰው ለምን ይኮራል ታውቃላችሁ? ግን ሰው መኩራቱ ትልቅ ፍጡር ስለሆነ ነው ሰው የሚኮራው። የገድለ ተክለ ሃይማኖት ጸሐፊ ይናገራል። አቡነ ተክለ ሃይማኖት እንደተናገሩት አድርጎ ወበይንተዝ ንዚያር እስመ ዝሁረ አላሃ ኮነ ይላል። የምንኮራው ለምንድን ነው የሚለው? የልዑላን ልዑል ስለፈጠረን ነው ይላል። የኃያላን የትልቆች ትልቅ ስለፈጠረን እንኮራለን ይላል። እግዚአብሔር ልዑል ስለሆነ የእኛም መልካችን በእግዚአብሔር አምሳል ስለተፈጠረ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደተቀመጠ እግዚአብሔር ሰውን በአርአያዬ በአምሳሌ ልፍጠር ብሎ ስለፈጠረን የእግዚአብሔር መልክ ስለሆን ታላቁ እግዚአብሔር ስለፈጠረን ሁልጊዜ የሰው ልጅ ታላቅነትን ይመኛል። እና ኩራታችን የምትሰጠችው ለጤንነት ነው። እኔ ይሄ መጠን አይደለም እንድንል ነው። ይሄ አይመጥነኝም። ሱታፊ አምላክ ነው የሰው ልጅ መጨረሻው። እግዚአብሔርን መምሰል ነው መጨረሻው። ግን ምንድነው? ያችን የተፈጠረበትን ዓላማ ይጫናትና ያበላሻታል። ኩሩነቱ ኃጢአትን ተጸይፎ እግዚአብሔርን ለመምሰል ነው የተሰጠችው። እሱ ግን ለምን ይጠቀምባታል? ሰዎችን ለመናቅ ይጠቀምባታል። እና ሰው የሚኮራው ልዑል እግዚአብሔር ስለፈጠረው ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ንገሩኝ እንጂ ለምን ይመስላችኋል? ለውበቱ የሚጨነቅ ብቸኛ። አሁን በሬ እስኪ ወይ እንዴት ነው እዚህ አካባቢ ታጥቤ ያለው ምናምን ይላል። ፈረስ እንዲሁ እስኪ ጠቡኝ ይላል ወይ? ለፈረስ የተዘጋጀ ሽቶ አለ? የጃፓን፣ የሱዳን፣ የፈረንሳይ የሚባል አለ? የለም። ለጅብ ሽቶ አለው ወይ? ኩል አላቸው? የላቸው። ለውበቱ የሚጨነቀው ማን ነው መሰላችሁ? ማን ነው? እግዚአብሔር ነው። በነገራችሁም መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? ያማረ ማለት ነው። አታውቁታላችሁ እስከ ዛሬ መልካም ማለት ምን ማለት እንደሆነ? መልካም ማለት ምን ማለት ነው? ያማረ ነው። ውብ ማለት ነው። መልካም ማለት ያማረ ነው።
አሁን እዚህ የቃላት መዝገበ ቃላት እያስተማርኩ አይደለም፣ የቴዎሎጂ ቃል ነው ይሄ። መልካም ማለት ውብ ማለት ነው። ብቸኛው መልካም ማን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ነው። ብቸኛው መልካም ማለት ነው። እና ሰዎች ያችን መልካምነት ሲያገኙ ነው ሰዎች የሚረኩት። ያችን መልካምነት አይደል? ኄር ሰናይ ይሴኒ ለሃዩ እሙሉ ደጓ ለመህያው፣ ውበቱ ከሰው ልጆች ውበት ሁሉ ያምራል ይላል መዝሙረ ዳዊት ምዕራፍ 44 ላይ ሲናገር፣ ውበቱ ከሰው ልጆች ሁሉ ያምራል። እና ብቸኛው መልካም ክርስቶስ ነው ወይም እግዚአብሔር ነው። ሰናይ እግዚአብሔር ለለይት ያገስዎ፣ እግዚአብሔር ለፈተና ብሎ መከራ ቢያመጣባቸው ለሚታገሱት እግዚአብሔር መልካም ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ሲናገር። ስለዚህ መልካም እግዚአብሔር ነው፣ መልካም ክርስቶስ ነው። ሰዎች መልከኛ መሆን የሚፈልጉበት ምክንያት ምንድን ነው? መልካሙ እግዚአብሔር ስለፈጠራቸው ነው። ግን መልከኛ የሚሆኑበት መንገድ ግን የተሳሳተ ነው። ለውበታችን መጨነቃችን በራሱ እኛ መልከኞች ሆነን ስለተፈጠርን ነው። መልኩ ግን ይሄ አይደለም፣ እኛ እንደምናስበው አይደለም፣ ሌላ ነው ነገሩ። ለዚህ ነው መጽሐፍ ምሳሌ ምዕራፍ 31 ላይ ደምግባት ሐሰት ነው፣ ውበትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ብሎ የሚናገረው። የእኛ መልካችን ግን እግዚአብሔርን መምሰል ናት። የዓይን፣ ጆሮ፣ አፍንጫ፣ እግር፣ እጅ አይደለም። እና የሰው ልጅ ለውበቱ 24 ሰዓት የሚጨነቅበት ምክንያት ይሄ ነው። ማንኛውም ሳይንስ ይሄንን ቢመልሰው ጥሩ ነበር፣ አይመልሰውም። ሰው ለምን ለመልኩ ይጨነቃል? በፍጹም የለም። ሰው ለምን መልከኛ መሆን ይፈልጋል? ምንም ሳይንስ ሲጀመር ምን ይባላል መሰላችሁ? ሳይንስ ሃውን ነው እንጂ ዋይን አይመልስም ይባላል። ምን ማለት መሰላችሁ? ሳይንስ እንዴትን ነው እንጂ ለምንን አይመልስም። እንዴትን ነው እንጂ ለምንን አይመልስም፣ አያውቀውም። ለምሳሌ ንገራችሁ፣ ሰዎች ሲተኙ እንዴት እንቅልፋቸውን አይናቸውን ገጥመው እንደሚተኙ ማንኛውም የአይን ስፔሻሊስት ሊነግራችሁ ይችላል። አንዳንድ ሰዎች ደግሞ አይናቸውን ገልጠው እንደሚተኙም ይነግሯቸዋል። እንደ ሰሎሞን። አሁን ሰሎሞን ሲተኛ አይኑን ገልጦ ነበር የሚተኘው፣ ሲነቃ ደግሞ ይጨፍነዋል። እና አንዳንድ ሰዎች አንዳንድ ሰዎች አይናቸውን ገልጠው ይተኛሉ የሚለውን ማንም ባለሙያ ይነግራቸዋል። ለምንድን ነው አንዳንድ ሰዎች ግን ገልጠው የሚተኙት ሲባል መልስ የለውም። ይሄ ተፈጥሮ ነው ብሎ ነው የሚመልሰው ማለት ነው። ለምንን አይመልስም። ሰዎች ለውበታቸው የሚጨነቁበት ምክንያት እግዚአብሔር መልካም ነው፣ በመልካሙ እግዚአብሔር አምሳል ስለተፈጠሩ ነው። ስለዚህ ምንድን ነው ሁልጊዜ ውበታቸው አያረካቸውም። ለምን? ውበታቸው እግዚአብሔር ነው እንጂ ይሄ ስላልነበረ። ይሄ አይደለም፣ እግዚአብሔርን መምሰል ነው እንጂ ውበቱ ሁልጊዜ። ለዚህ ነው አሁን ሰው እንዴት እያደረገ እንደሆነ ታውቃላችሁ? እኔ አሁን በከተማም ስሄድ በውጭ ሀገርም ስሄድ አያቸዋለሁ። የአፍንጫ ጉትቻ የሚያደርጉ ሴቶች አሉ። በጣም ብዙ ነው። በቃ እንደው የከንፈር አለ፣ አይጣ ላይ ድረስ ነው አሉ። ሰው አሁን በኦፕራሲዮን ሁሉ መልክ እያበጀ ነው፣ ፊቱን እየተቀዳደደ ማለት ነው፣ በቢላዋ እየቀደደ መልከኛ ለመሆን ማለት ነው። አይጣል እኮ ነው። ለምንድን ነው ይሄ ፍላጎት? አሁን ቢባል ውበቱ ሁሉ አለቀ። እናቴ ድሮ አሁን ቀሚስ አድርገው ያጌጡ ነበር፣ ውብ የሆኑ ነበር እናቶቻችን። አሁን ደግሞ ጨርቃቸውን ጥለው እያጌጡ ነው እህቶቻችን። ወንዱ ሁሉ በዚህ ጉትቻ እያበጀ ፀጉሩን እየተሰራ ሹርባ። አሁን አልቋል። እንግዲህ ምን አድርገው እንደሚያጌጡ አናውቅም። ራቁቱም ሆነ አለቀ። ሰው ሁሉ አለቀበት። ይሄ ሁሉ እንዲሁ እኮ ይገርማል። ግን ይሄ ሁሉ ጨርቅ መጣል መልከኛነት አይደለም። መልከኛነት ክርስቶስን መምሰል ነው፣ እግዚአብሔርን መምሰል ነው። መልክ ትክክለኛው መልክ ወደ ክርስቶስ መምጣት፣ ጭምትነት፣ ራስን መግዛት፣ ከነፍስ ጋር መታረቅ፣ ለልብ መኖር፣ ለሕሊና መታመን፣ ለዘላለማዊ ሕይወት ስራ መስራት መልክ ይሏችኋል። እሱ አያችሁ፣ ይሄ ሁሉ ለካ የሚያሳየው እግዚአብሔር መኖሩን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? ሰዎች ለምንድን ነው ምስጋና የሚፈልጉት?
ልብ ብላችሁ ጠይቁ። ለምንድን ነው ሰዎች ምስጋና የሚፈልጉት? ምስጉን እግዚአብሔር ስለፈጠራቸው ነው። እስኪ ሂዱና ዝንጀሮውን አመስግኑት። ዝንጀሮዬ እንደምን አለ? ጤናህ ደህና ነው ወይ? በጣም ነው ደስ የምትለኝ፣ እንዲሁ ጎፈሬህ ጥሩ ነው፣ በቆሎ ቆርጠህ ስትበላ ጀግና ነህ ብንለው አሁን ይገባዋል? ይገባዋል ወይ? እስኪ ርግብን ሂዱና አመስግኗት። አቤት እኮ ደስ ስትይ ብላችሁ ምንም። ፏፏቴውን ሂዱና እስኪ ዘምሩለት ከበሮ ይዛችሁ። አይ ፏፏቴ፣ አይ ፏፏቴ ብትሉት አሁን ደስ ይለዋል? በፍጹም። ሲመሰገን ደስ የሚለው ማን ብቻ ነው? ሰው ብቻ ነው። ሰው እኮ ነው ለማመስገን። ወይ ግሮ ራሱን ለማመስገን የማይጠራው ጥረት አለ መሰላችሁ? እኔ እኮ ሰዎች ራሳቸውን እንደሚያመሰግኑ ከምደነቅበት ርዕሰ ጉዳይ መካከል ንስሐ እየገቡ ራሳቸውን የሚያመሰግኑት ነገር ነው። ንስሐ እየገቡ መጀመሪያ ለመናዘዝ መግቢያ ስለ መልካምነታቸው የሚናገሩ ጽዋ ማህበር ጠጣለው እንትን የሚባለው ቦታ ላይ ያለውን ቤተክርስቲያን የኔና አጎቴን ያሰራ ነው፣ እንደዚህ ነው። ይሄን ገዳም ታውቁታላችሁ? የዚያን ገዳም የዓመት ቀለቡን የገዛሁት እኔ ነኝ፣ እንትን አድርጌያለሁ፣ ከሰው ጋር ጣልቼ አላውቅም ብሎ ከዚያ በኋላ ነው ንስሐውን የሚነግረን። አክብረ ያዘኝ ነው ነገሩ እኮ ስታዩት ማለት ነው። እንዲሁ እኮ ይገርማል። ሰው ሊናዘዝ መጥቶ ይመሰገናል ራሱን። እና እኔ በእነዚያ ሰዎች የምፈርድ መስሏችሁ ነው? አልፈርድም። አቤት ሰው እኔ የራሴ ጭምር ስለሆነ ማለት የሰው መከረኛነቱ ነው የሚያሳየኝ። ምስጋና ለመፈለግ እንደው አንዳንዱ ደግሞ እንደው ሻል ያለው ራስህን አመሰግን ካትበሉኝ እንጂ ይላል። እንዴት ማንለ እንዴ? እንላለን እንጂ እንዴት ነው ማንል? ካመሰገንክ እንላለን። ራስሽን አመስጋኝ አይበሉኝ አትበሉኝ እንጂ ለምንድን ነው ማንለው? እንዲያው በደንብ አድርጎ በደንብ። አሁን ይሄ ደግሞ ጠይም ትህትና የሚባል አለ። መምህራን ነው እንደዛ የሚሉት። ጠይም ያለ ትህትና ምንድን ነው? ቀስ ያለች ናት። ትህትና መሆኗ ትዕቢት መሆኗ የማትታወቅ ነው። አሁን ለምሳሌ እኔ ውሸታም ነኝ። አሁን ለምሳሌ አሁን ሰው ለሰው ገንዘብ የሚሰጥ ሰው እኔ በጣም ንፉግ ነኝ ቢል ምን ማለቱ ይመስላችኋል? ኧረ ለጋስ ነህ በሉኝ ማለት እኮ ነው። ሲገለበት ታውቁታላችሁ እንዴ? እኔ ምን አድርጌ ያውቃለሁ እኔ በጣም ቢል አሁን አንድ ሰው ምን ማለት ነው? እናንተ ጨመር አድርጋችሁ ተናገሩት ነው ነገሩ ማለት ነው። በደንብ አድርጎ የመመስገን ፍላጎታችን አቤት አቤት በደንብ። አሁን አንዳንድ ጊዜ ደግሞ አውቀን የእኛ እንዳይታወቅብን ሌላ ሰው በማድነቅ ወደ እኛ እናመጣዋለን። ሌላ ሰው በማመስገን ይጀምርና ገሌ በጣም ጥሩ ነው፣ በጣም ጥሩ ወንድም ነው እንላ። ከዛ ቀጥለን ደግሞ እንላለን እኔ የሚገርመው አውቀዋለሁ እንላለን። ከዚያስ 3 ዓመት አብሬው ኑሬያለሁ፣ ከዚያስ ያስጠናሁት እኔ ነበርኩ እንላለን ማለት ነው። በደንብ አድርጎ ነው ሰው እንዴት አድርጎ እኮ ለራሱ እኮ እንትን እንደሚል ታውቃላችሁ? ለምንድን ነው ሰው ምስጋና የሚፈልገው ነው? ምስጋና በጣም ይፈልግ። ሕፃናት ወድቀው መሰበራቸው አይደለም የሚያሳዝናቸው። ስለምንድን ነው ሰዎች ስለነሱ ምን እያሉ እንደሆነ የሚጨነቁት? ከዛ ቤተሰቡ ጎሽ የኔ ልጅ አንበሳ ምንም አልሆነም ካሉት እየሳቀ ይነሳል። ይገርማል እኮ የምስጋናን ጉልበት ተመልከቱት። ሰዎች እኮ ጭቃ ዳልጧቸው ወድቀው ተሰብረው ሁሉ ሰው ቀና ብለው ነው የሚሄዱት። ይህ ምንድን ነው? ሰው ለምስጋና ስለሚጨነቅ ነው። ሰው ለምስጋና የተፈጠረበት ዋናው ሰው ራሱን የሚያመሰግንበት ዋናው ምክንያት ለምን ይመስላችኋል? ማንም ከተፈጠረው ፍጥረት ሁሉ ምስጋና የሚፈልግ የለም። ምስጉን እግዚአብሔር የፈጠረው ምስጉን ፍጥረት ስለሆነ ነው። መጨረሻ ላይ ይህ ዓለም ሲጠፋ ሰው ምን ያደርጋል? ይመሰገናል። ታውቃላችሁ? መጨረሻ ላይ ዓለም ሲያልፍ እንመሰገናለን። መንግሥተ ሰማያት ከመግባታችን በፊት የመጀመሪያ የምትሰጠን ምስጋናት ነው። ማንም ያመሰግነን? እግዚአብሔር ነው። ምን ብሎ ነው የሚያመሰግነን? ንዑ ሀቤ አንትሙ ቡሩካን፣ እናንተ የተባረካችሁ። ይህ ትልቅ ምስጋና ነው። እግዚአብሔር መጨረሻ ላይ የሚሰጠን ምስጋና ነው። በማን የምንመሰገነው? በእግዚአብሔር። በማን ፊት ነው የምንመሰገነው? በመላእክት ፊት። ስለዚህ እግዚአብሔር ሰው ሲያመሰግንህ ደስ አይበልህ የሚለው ማን ባመሰግንህ ይሻላል ብሎ ነው። እኔ ባመሰግንህ ይሻላል ነው። እንዲበዛልን ስለፈለገ ነው፣ ነፍጎ አይደለም። አንድ ነጠላ ሰው ከሚመሰግንህ ወይም አይላፍ ከሚያመሰግኑ ግድ የለም ቢሊየን የሆኑ ሰዎች ሁሉ ከሚያመሰግኑ
የዚህ ሁሉ ራስ እኔ ባመሰግንህ ይሻላል ብሎ ነው። መጨረሻ ላይ አብዝተን ለመመስገን እኮ አሁንም ማንመሰግነው ታውቃላችሁ። ምስጋና መጥራት ያለብን። ሰው ግን ምስጋናን ባልተገባ መንገድ ይፈልገዋል። ሰው ምስጋናን የሚፈልግበት አክብረ ነው ራሱ እኮ አይበቃውም የሰው ልጅ። ኧረ ይገርማል። ልብ ብላችሁ ተመልከቱት። ሰዎች አሁን አንድ ንጉሥ በሉት ወይም የቤተ ክርስቲያን ሰውም ሊሆን ይችላል። እንዲሁ ይገርማል። 10,000 ሰው ከበሮ ይዞ እየዘመረ ቢቀበለው አንድ ሰው ከመቀመጫው ባይነሳለት ማንን ነው የሚያስተውለው? ያልተነሳለትን ያን አንዱን ሰውዬ ነው የሚያየው። ምስጋና አድነን ከመፈለጋችን የተነሳ ማለት ነው። አንድ ሰው አላከበረኝም ተብሎ አገር ሊያልቅ ይችላል በባለስልጣናት። በአንድ ሰው ምክንያት ብቻ አንድ ሰው ናቀኝ ተብሎ ወይም የናቃቸው ስለመሰላቸው ምክንያት ሰው ክብርን አልጠገብ ብሏል። እውነት ለመናገር ይህ ሁሉ ምንድን ነው ስትሉ የሰው ልጅ በእግዚአብሔር ሊመሰገን የተፈጠረ ፍጥረት ስለሆነ ነው በዚህ ሁሉ የሚሰቃየው። ስለዚህ ምን ማለት ነው? ትንሽ ልክ የመኪና ሹፌር መሪውን እንደሚያዞረው፣ የጀልባ ሹፌር መልህቁን እንደሚጥለው፣ ወይም ደግሞ የመርከብ ሰራተኞች ኮምፓሳቸውን እንደሚያስተካክሉ አይምሯችንን ዘወር ማድረግ። ለውበት የሚጨነቀው ለካ በእግዚአብሔር መልክ ስለተፈጠርኩ ያቺ መልከኛ የመሆን ፍላጎቴ ናት። ስለዚህ እውነተኛውን መልክ ስላጣሁት ነው ሌላ መልክ እየፈለግኩ መከራዬን ማይ ማለት። ክብር ፍለጋ ለካ የምሰቃየው ክቡር እግዚአብሔር ስለፈጠረኝ ነው። ምስጋና ፍለጋ የምሰቃየው እነገሌ ምን አሉኝ እነገሌ ምን አሉኝ ብዬ የምጨነቀው እንዴ ሰዎች አታዩም እንዴ? ፎቶ ተነስተው ፎቶአቸውን በፌስቡክ ለቀው እየገቡ እየወጡ ፎቶአቸውን ኮሜንት የሚያዩ ሰዎች አሉ። ስቂት የሚሉ ማለት ነው። እንዴት አሉኝ እነ ሰዎቹ ምን አሉት ወደዱት ጠሉት እያሉ እረፍት ነስቷቸው። ይሄ ሁሉ ምንድን ነው? ክብር ፍላጊ። ከዚያ ሁሉ ክብር እርግፍ አድርገን ትተን ክብርን ከቦታው ብንፈልግ መልካም ነው። ያ ክብር እግዚአብሔር ነው። ባይድ ይወድስከ ወአኳፉከ፣ ሌላ ያመስግንህ እንጂ አፍህ አያመስግንህ ይላል። ነኪር ይወድስከ ወአኳፉከ ምን ማለት ይመስላችኋል? ሰሎሞን በምሳሌ ተናገረ። ባይድ ያመስግንህ ማለት ወአኳፉከ አንተ ራስህን አታመስግን ሌላ ያመስግን እንጂ። ሌላ ያለውን ምን ብሎ ተርጉመውታል ሊቃውንቱ? እግዚአብሔር። ለምን ሌላ አለው ሲባል እግዚአብሔር ከዚህ ዓለም በባህሪው ልዩ ነውና ልዩ የሆነ እግዚአብሔር ያመስግን እንጂ እንዳንተ ያለ አፈር ቢያመሰግንህ አትውደድ። ስለዚህ የሰው ልጅ ምስጋና መፈለጉም ክብር መፈለጉም መልካም፣ ማማር መፈለጉም መልካም፣ መልካምነቱ ግን ከእግዚአብሔር ሲሆን እንዴት መልካም ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። አሁን ይሄ እኮ ይገርማችኋል እኮ ዝም ብላችሁ ስታዩት ሹመት ራሱ የሚፈልገው ሰው ለምን ይመስላችኋል? አሁን ሰው ይሾማል። የሚበላው ስንት እንጀራ ነው? አንድ ነው የሚበላው። መቼም ለንጉሥ 5 እንጀራ ሆድ የላቸውም። አሁን ቄሱ አንድ እንጀራ ይበላል። ጳጳሱ ስንት ይበላል? እንዲሁም ሊቀንሱ ይችላል። ፓትርያርኩ ሲሆኑ ይጨመራል እንጀራ። ሰው ለምንድነው ሹመት የሚፈልገው? እስቲ ቁጭ ብላችሁ አስቡ። ተክለ ሃይማኖት እስቲ አስቡ ዝም ብላችሁ። ሰው ለምንድነው ሹመት የሚፈልገው? ምንም እኮ ለምን እንደሚፈልገው እኮ ያውቀው። ለምን እንደሚፈልገው እኮ ቢያውቀው ሰው በሹመት አይጣላም ነበር። እስመ ፍቅረ ሲመት ደዌ ሰይጣናዊት ይእቲ ይላል ፍትሐ ነገሥት አንቀጽ 5 ላይ። የሹመት ፍቅር ሰይጣን ያላማው ደዌ ነው ይላል። ሰይጣን ያመጣው በሽታ ነው የሹመት ፍቅር። ያንን ሹመት እንዴ ሰዎች እንዴት ሹመት እንደሚፈልጉ አታውቁ? እስቲ እድር ለመሆን የሚጀምረው የሹመቱን ፍቅር ራሱ የክፍል አለቃ ለመሆን ነው። ተማሪው ወደ ሃይስኩል ወደ ምናጠት ብታዩት የክፍል አለቃ ለመሆን መጀመሪያ ራሱ እሱ እንዲመረጥ ሲፈልግ ስለ ምርጫው ሰፊ ማብራሪያ ይሰጣል። እንደዚህ አይነት ሰው ብንመርጥ ጥሩ ነው፣ ጥሩ አድርጎ የሚመራል ልምድ ያለው ራሱን ነው በመስፈርት አሟልቶ የሚነገረው ማለት ነው። ከዚያ በኋላ ማስታወቂያ እየነገረው ሰዎች እንግዲህ እሱን እንምረጠው ብሎ ይመርጡታል። ይሄ ሁሉ መከራ ለምን መሰላችሁ? የሚያሳዝን ፍጡር እኮ ነው የሰው ልጅ፣ ግን ጥሩ ፍጡር ነው። ለምንድን ነው ሹመት የምንፈልገው? እስኪ በሉ ሁላችሁ በሉ። ለምን ይመስላችሁ የምንፈልገው? የንጉሥ ልጆች ስለሆን እኮ ነው።
የንጉሥ ልጅ ምንድን ነው? ልዑል ነው አይደለም? ወይም ልዕልት ናት። የንጉሥ ልጅ መንበር ይገባዋል፣ ሹመት ይገባዋል። እኛ የእግዚአብሔር ልጆች ስለሆን ሹመት የምትፈልግ ነፍስ አለችን። ሹመቷ ግን የት ነው መሆን ያለባት? ሌላ ናት ጉዳዩዋ። በሚፈርስ ቤት ለምን መሾም ትፈልጋለህ? በሚፈርስ ቢሮ ለመሾም ለምን ይጠማሃል? የማይሾም ቦታ አለ የምንሾምበት፣ ለዘላለም የምንነግስበት ከሱ ጋር አንሥአነ ወአንበረነ ምስሌሁ በሰማያት በኢየሱስ ክርስቶስ ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ላይ ሲናገር ከሱ ጋር በሰማያት አኖረን ይላል። እሱን መስለን ከሱ ጋር ተዋህደን ለመኖር አንሥአነ ምስሌሁ ትንሣኤ ልቡናን አስነሳን ይላል። ትክክለኛው ሹመት ከክርስቶስ ጋር መንገስ ነው። እሱ ደግሞ እግዚአብሔርን መምሰል ነው። ቅድስና ነው ትክክለኛው ሹመት። ቅድስና ክርስቶስን መስሎ መኖር ነው ትክክለኛው ሹመት። እንዴ መቃብር ውስጥ የሚሾም አለ? ሲያመው ሹመቱ ከህመም የሚያድነው አለ? አፄ ምኒልክን ሹመታቸው ከደዌ ያድኗቸዋል? የለም። ደብረ ሊባኖስ ነው ጸበል ሄደው የተጠመቁት ሲታመሙ። ሰረገላ ተሰርቶ ማን ይውሰዳቸው ደብረ ሊባኖስ ተብሎ። ይኸውላችሁ ጣሊያኖችን የአየር ቦምብ ይዘው የመጡትን ጣሊያኖችን በገጀር አሸንፈው የመለሱት ንጉሥ በሽታን ግን ማሸነፍ አልቻሉም። ሰው ለራሱ ንጉሥ መሆን አይችልም። ራሱን መጠበቅ የማይችል ሰው ሹመት መፈለግ የለበትም። አረጋዊ መንፈሳዊ ለዚያ ነው እንደው ንሹምህ ሲሉ ምን በል ይላል? ቆይ እኔ ገና ያላስተዳደርኳቸው የራሴ ግዛቶች አሉ ይበል ይላል። እነማን ናቸው እነዚያ? ህዋሳት ናቸው። ገና ከእግር ጥፍሬ እስከ ራስ ጠጉሬ ብዙ ህዋሳት አሉ፣ እነሱን ስላልገዛው ይቆየኝ በል ይላል። መሾም ኃጢአት ነው አላልኩም? እሺ መሾም መፈለግ ነው ኃጢአት። ቅዱስ ዮሐንስ አፈወርቅ ምን ይላል? የሚሾም ካለ አትሾም፣ የሚሾም እያለ እምቢ ብትል ግን መከራን መፍራት ይሆንብሃል ይላል። አልፈተንም ማለት ነው ይላል። የሁሉ ጥድፊያ የሰውነት ክብር ባይገባን ነው። የሰውነት ክብር ቢገባን ግን የሰው ልጅ ክብሩ በዚህ ዓለም መሾም አይደለም። ምንም መጽሐፈ ግንዘቱን ብንሰማው በጣም ደስ ይል ነበር። ሰው ተቀብሮ እንደተመለሰ ይነበባል። ያው ማንም አይሰማውም፣ በግዕዝ ተነቦ ያልቃል። እና ምንድን ነው የሚለው? እናንተ ባለጸጎች፣ ከእናንተ በፊት የነበሩ ባለጸጎች ወዴት አሉ? እናንተ በሹመት የምትመኩ ከእናንተ በፊት የነበሩ ሹማምንት ወዴት አሉ? አሉ ወይ? የእነዚያ ማለፍ የእናንተን ማለፍ አያስረዳም? ያስረዳል። እናንተ መልከኞች፣ ከእናንተ በፊት የነበሩ መልከኞች ወዴት አሉ? የሉም። እናንተ በቤት የምትመኩ ከእናንተ በፊት ወርቀ በዘቦ ግምጃ የነበራቸው ቤቶች በሙሉ ፈርሰዋል። ወዴት አሉ? የሉም። ስለዚህ የእግዚአብሔር ቤተሰቦች ሹመት የምንፈልግበት ምክንያት የሁሉ የሰው ልጅ ክቡር ፍጥረት ስለሆነ ነው። በሰማይ ሹመት ስላለን ነው። ትልቅ ክብር ስላለን ነው። ያችን አበላሽተነው ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። መደሰት፣ እስኪ መደሰት በሉ እንጂ። እሺ ለእንስሳት ደስታ አላቸው? የላቸውም? አላቸው? የላቸውም? አላቸው? እንስሳት ደስታ አላቸው? ምክንያት በሌለበት ደስታ የለም ማለት ምን ማለት ነው? ምክንያት ለሌለው ፍጡር ደስታ አለው ተብሎ አይነገርም። አመክንዮ ላለው ፍጡር ነው ደስታ የሚነገርለት። ተደሰተ፣ ተከፋ፣ አዘነ በአመክንዮ ለማያስብ ፍጡር እንደዚያ አይነገርለትም፣ የለውም። ግሱም አይሰራም ለዚህ ማለት ነው። ደስታ የሚነገረው ምክንያት ላለው አሳቢ ለሆነ አመክንዮና ውጤት ላለው ለሚያደንቅ ፍጡር ነው። ስለዚህ የሰው ልጆች ሁልጊዜ ምን ይፈልጋሉ? ባሉ ነገር እንጂ መደሰት ይፈልጋሉ አይደለም? መደሰት ይፈልጋሉ። ሰዎች
ከበሮ ለመምታት የሚሻሙት ለምን ይመስላችኋል? ለእግዚአብሔር ብለው ነው? እስቲ የእኔ ሻል ይላል ብለው ነው? የእኔ ከበሮ ለእግዚአብሔር ሻል ይላል በደንብ ይሰማዋል ብለው ነው ወይ? አይደለም። ምን ብለው? ለመደሰት እኮ ነው። እናቴ ለመደሰት እኮ ነው። ለእግዚአብሔር ብለው እኮ አይደለም፣ ለመደሰት ነው። አንዳንዱ ሰው ራሱ ይሄውን ሰባኪው ጭምር እኮ ነው። ስብከት ካልተሰጠው እንደ ዛር ይሄ ፊቱ ሁሉ ቁጥርጥር ጅማት ሁሉ የሚነሳ ሰው ሊኖር ይችላል ብዬ አስባለሁ። አሁን እንደዚያ የሚለው እንዲሁ እኔ ብሰብክ ብሎ ነው እግዚአብሔር የኔን ነው የሚወደው ብሎ አይደለም። ደስ እያለው ስብከቱን ራሱ መደሰቻ ማድረግ ማለት ነው። ሰው ማዳኛ ብቻ ሳይሆን መደሰቻ። የዛሬው ጉባኤ ጥሩ ነበር ይላል። ምኑ ነው ጥሩ የሆነው? ደስ ብሎት ደስ ብሎ እናቴ ሰው ገዳም ሄዶ ራሱ ደስ የሚል ገዳም ነው ይላል። ምኑ ነው ደስ ያለ? ንስሐ አልገባ፣ አልተናዘዘ፣ አልጸለየ፣ ታሪኩ አልገባው፣ አልሰገደ፣ አላለቀሰ፣ እንዲሁ ደስ ይላል ይላል። ዝም ብሎ እንዲሁ ፍጡር፣ እንዲሁ ተደሳች ፍጡር የሰው ልጅ አይደለም እንዴ? ሰው ስብሰባ ሲሰበሰብ የሆነ ፊኛ ነገር ተሰቅሎ ምናምን እንትን ምንድን ነው ያ ሁሉ ነገር? ለምንድን ነው? ሰው ተደሳች ፍጡር እኮ ነው፣ ስለሆነ ነው። ቆሎ እየቆላ ይጎዘጉዝ የለ እንዲህ ሰው ቤት ውስጥ ፈንዲሻ ምንድን ነው? ቆሎ ነው እኮ ስሙን ቀይሮ ነው እንጂ። ለምንድን ያን ሁሉ የሚያደርገው ለምንድን ነው? ሰው ደስታ ፈላጊ ስለሆነ ነው። ልብስ ውድ የሆነው ለምንድን ነው? ሰው ደስታ ፈላጊ ስለሆነ ነው። አንዱ ከትከሻው ላይ አበባ ያለው ሲለብስ ደግሞ እኔ ከደረቴ ያለው አሰፋለሁ ሲል፣ አንዱ እንዲያ ሲል፣ ለምንድን ይሄ ሁሉ ማለቂያ የሌለው ቁፋሮ የመጣው? ሌላው ቀርቶ ግብረ ሰዶማዊነት የመጣው ለምንድን ነው? የሰው ልጅ ደስታ ባለማለቁ ነው። ደስታ ፈላጊ በመሆኑ ነው። ሰው ሚስቱን የሚፈታ ለምንድን ነው? ገደብ የሌለው ደስታ በመፈለግ ነው። ሚስት ባሏ የምትፈታ እንደው ገደብ የሌለው ደስታ በመፈለግ ነው። ያላዩትን ለማየት ነው። ያዩትን በመሰልቸት ነው። የሰው ልጅ የፍላጎቱ ገደብ ማጣት ነው ይሄን ሁሉ ያመጣው። በቃኛ ለማለት ነው። ይሄ ደስታ ለምንድን ነው መሰላችሁ የተሰጠን? ለምንድን ነው ይሄ ደስታ የተሰጠን? በእግዚአብሔር እንድንደሰት ነው። በእግዚአብሔር እንድንደሰት የሰው ልጅ ብቻ ደስታ ያለው ፍጡር ነው እና ደስታውን የተሳሳተ ቦታ መጠቀም ሲጀምር ሱሰኛ ይሆናል። አሁን ከሱስ ውጡ፣ አትስከሩ፣ እንዲህ አታርጉ የሚባልበት ምክንያት እግዚአብሔር አድርግና አታድርግ የሚል ጨካኝ ንጉሥ ስለሆነ ሳይሆን የማያልቀው ደስታ ያኛውን ለማግኘት ነው። እናት ልጇን ጡት እንዳይጠባ የምትከለክለው ስለጠላችው ነው? አይደለም። ለምንድን ነው የምትከለክለው? እንጀራ እንዲበላ ነው። የበለጠ የሚጠቅመውን ለመስጠት ነው። ማር ይስሐቅ ይህን ተናግሮታል። የበለጠ የሚያጠነክረውን ምግብ እንዲያገኝ ደካማ የነበረ ለልጅነቱ ብቻ የሚጠቅመውን ወተት ትከለክለዋለች። እግዚአብሔር ጥቂት ደስታዎቻችንን ተዋቸው የሚለን ትልቅ ደስታ ሊሰጠን ስለሚፈልግ ነው። ትልቅ ደስታ ለመስጠት ትንሽ ደስታ ተው ይላል። አብዝቶ ለማጥገብ ትንሽ እንድንራብ ያደርጋል። ለዚህ እኮ ነው ብፁዓን እለ ይላህው ይእዜ እስመ እሙንቱ ይትፌስሑ። ዛሬ የሚያለቅሱ ሰዎች ንዑዳን ክቡራን ናቸው፣ የልቅሶ አጻፋው ደስታ ነውና ደስ ይላቸዋል ይላል። እግዚአብሔር ልጁን እናቲቱ ሲጠባ ከነበረበት ስትከለክለው ታስለቅሰዋለች። አንዳንድ ጊዜም ሬት ይቀባብናል እኮ ልጁንን አታስታውስም? አልተው ካለ ሬት ይቀባበታል፣ ብዙ ነገር ይቀባበታል፣ እንዲያስጠላው ማለት ነው። ለምንድን ያን ሬት የሚያመጣው? የበለጠ በልቶ እንዲጠነክርላት ነው ልጇ። እግዚአብሔር ለምንድን ነው አንዳንድ ጊዜ የሚመሩ ነገሮችን በመስጠት ደስ የሚሉን ነገሮችን ይቀማናል? ለምንድን ነው እንደዚያ የሚያደርገው? እግዚአብሔር ፍጹም ደስታ ስለሆነ ነው። ለዚህ ነው ቅዱስ ጳውሎስ እብለክሙ ተፈስሑ ዘልፈ በክርስቶስ፣ እላችኋለሁ በክርስቶስ ደስ ይበላችሁ ይላል ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ። ለቅዱሳን ሐዋርያትም ሲነግራቸው ወለፍስሐክሙኒ አልቦ ዘያሃይደክሙ፣ ደስታችሁን የሚወስድባችሁ የለም ይላል። ትክክለኛው ደስታ ክርስቶስ ነው። የሚወስድባችሁ የለም። ለምንድን ነው? ለምሳሌ የመልክን ደስታ ምን ይወስደዋል? እርጅና ይወስደዋል። አይወስደው? ይወስደዋል። በሽታ ይወስደዋል።
የምግብን ደስታ ማጣት ረሃብ ይወስደዋል። የወገንን ደስታ መለየት ይወስደዋል። የቤትን ደስታ ስደት ይወስደዋል። የማግኘትን ደስታ ማጣት ይወስደዋል። የክብርን ደስታ መዋረድ ይወስደዋል። የሹመትን ደስታ መሻር ይወስደዋል። የእግዚአብሔርን ደስታ ማን ይወስደዋል? ማንም አይወስደውም። ዱላ ራሱ እኮ አልወሰደባቸውም። ታውቃላችሁ? ሰማዕታቱ የሚያስረዱን ይህንን ነው። የሐዋርያት ሥራ ምዕራፍ 5 ላይ መንፈስ ቅዱስን ከጠገቡ በኋላ ወይም የመንፈስ ቅዱስን ምግብና በሰውነታቸው ከተመሉ በኋላ ቅዱሳን ሐዋርያት ሲገረፉ ቆይተው ሲወጡ ደስ እያላቸው ወጡ ይላል። ደስ እንዴት ነው ሰው ተገርፎ ደስ እያለው የሚወጣ? ቅዱስ ቂርቆስ ተገርፎ ተከሶ ከንጉሱ ፊት ሲቀርብ ምን ብሎ ነበር የቀረበው? የሚያበራ ፊት ይዞ ነው የቀረበው። አንተ ሕፃን እንዴት ደስ ትላለህ አለው። አዎ ለእኔማ ደስታ ይገባኛል፣ ለአንተ ግን ለዝንጎዎች ሰላም የላቸውም ይላል ኢሳይያስ አለው። ደስታ፣ ሰላም የእግዚአብሔር ልጆች ነው። ስለዚህ ፍስሐ ዘኢይትዌዳ ዘቦቱ የማይነጥፍ ደስታ ያለው ምንድን ነው ሲባል መስቀል ነው። የክርስቶስ መስቀል የማይነጥፍ ደስታ ነው። ያችን ነው መፈለግ የእግዚአብሔር ቤተሰቦች። እና ሰው ሁሉ በጭንቀት ለምን እንደሚኖር ታውቃላችሁ? መደሰት ስለሚፈልግ ነው። የዋ ነው እኮ ሰው በዓለም ሆኖ ሳይከፋው መኖር ይፈልጋል ሰው። እናቴ በዓለም ሆኖ ሳይከፉ መኖር እንዴት ነው የሚሆን? ለምን እንዳንተ ሳይከፉ መኖር የሚፈልጉ ሰዎች አሉ። እነዚያ ሰዎች ይቀሙኋላ። ራሳቸውን ለማስደሰት ሲሉ ያንተን ደስታ ይቀማሉ። አጋንንት አሉበት ሰዎች ማሳዘን የሚፈልጉ። ዓለም በራሱ ሙሉ አይደለም። ስለዚህ እኛ ሰው ደስታ የሚፈልግበት ምክንያት ለምንድን ነው ስትሉ በእግዚአብሔር ሊደሰት ስለተፈጠረ ነው። በእግዚአብሔር ሊደሰት ስለተፈጠረ ሁልጊዜ ደስታ ፈላጊ ሆነ። ስለዚህ አሁንም ቢሆን ደስታችንን ማስተካከል ነው። ሰላም መኖር ከፈለግን የምንደሰትባቸውን ነገሮች ማስተካከል። እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድን ነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። ሰው ልጅ መደሰቱ ራሱ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሰው ለምንድን ነው ስለ ሞት የሚፈራው? ሰው ለምን ሞት እንደሚፈራ ታውቃላችሁ? አትፈሩም? እስቲ የማይፈራ ሞትን አይ ብትሉስ ማን ያምናቸዋል? ሁላችንም እንፈራለን። እውነት የምናገር ለምንድነው የምንፈራው? እንደ ቅዱስ ጊዮርጊስም አንድ ቀን ለትንሽ ፈርቶ ነበር። ያኳን ጀግናው መንኮራኩሩን ያሸነፈው ፈርቶ እንደገና ነው የጌታዬን መስቀል እንዴት አላስብም ብሎ ወዲያው ነው፣ ግን በቅጽበት ናት፣ ወዲያው ለቀቀችው የክርስቶስን መስቀል ሲያስብ። አቡነ ተክለ ሃይማኖት ሞትን ፈርተው ነበር። ነፍሴ ከስጋዬ ከተለየች በኋላ ስትሄድ አጋንንት እንዳያስደነግጧት ቅዱስ ሚካኤል ላክልኝ ብለውታል ጌታን። ታዲያ ለምንድን ነው ሞትን የምንፈራው? ለምን ይመስላችኋል? መቼም ሞት የሚፈራ እንስሳ የለም ወይም ሌላ ነገር የለም። ሞት የሚፈራ ብቸኛው የሰው ልጅ ነው። ለምን ይፈራል የሰው ልጅ? የዘላለም ሕይወት ስላለው ነው። የዘላለም ሕይወት ስላለው ሞትን ይፈራል። ለምን? ከሞት በኋላ ሕይወት እንዳለ መጽሐፍ ቅዱስ ባይማር እንኳን ነፍሱ ትነግረዋለች። አዋቂ ሁና የተፈጠረችው ነፍሱ ይህን እንድትነግረው ነው እውቀት የተሰጣት። ክብራ ለነፍስ አእምሮ ይላል ማር ይስሐቅ አንቀጽ 27 ላይ ሲናገር፣ የአዋቂት ነፍስ ክብሯ እውቀት ነው።
የሰው ልጅ ሰውነቱ የሰውነት ክብሩ እውቀቱ ነው። ለነፍስ አዋቂነት የተሰጣት ደግሞ የእግዚአብሔርን ፍርድ እንድታውቅ ነው። አሁን አንድ ሰው መጽሐፍ ቅዱስን አላምንም እግዚአብሔርን አላምንም ቢል የምታስረዱት አሁን የዘረዘርኩላችሁ ነገሮች ናቸው። መጽሐፍ ቅዱስን ዝግት አድርጋችሁ ታዲያ እግዚአብሔር ከሌለ ሃይማኖት ከሌለ ሰው ለምን እነዚህ ነገሮች ኖሩት ብላችሁ ጠይቁ። እነዚህ ደግሞ ያለ እምነት የሚመለሱ ጥያቄዎች አይደሉም። በእግዚአብሔር በማመን ብቻ ነው መልሳቸው የሚገኘው። እና የሰው ልጅ የሚያዝነው፣ የሚጨነቀው፣ የሚሰቃየው፣ ምን አሉኝ የሚለው፣ የሚያፍረው፣ የሚሸማቀቀው፣ የሚኩራራው፣ የሚፈነጥሰው፣ የሚደራጀው፣ ስግብግብነቱ፣ ፖለቲከኛነቱ ከየት የመጣ ነው? ከዚሁ የመጣ ነው። ለዘላለማዊነት የተሰጠውን ነገር በስግብግብነት ብቻዬን ልጠቀም በማለት ወንድሙን አላኖር ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሰው ክቡር ፍጥረት ነው። እነዚህ ሁሉ ነገሮች የሚያሳዩኝ እኛ የተከበርን ፍጡራን መሆናችንን ነው። ልብስ ያለው ብቸኛ ፍጡር ሰው ነው። እውነት ለመናገር ልብስ ባለበንበስ የሚኖሩት ልብስ አይተው የማያውቁት በረሃ ውስጥ የሚኖሩት እንኳን ቢሆን ሀፍረታቸውን የሚሸፍኑበት የሆነ ነገር አላቸው። ለምን እንደዚያ ሆነ? ፍየል በሀፍረቷ ትሸማቀቃለች። ለምንድን ነው ሰው እንደዚያ የሚለው? እምታፍር ነፍስ አለችው። አፍራ በግራ የመቆም እድል ያላት ነፍስ አለችው። ያችናት ሁልጊዜም እንድናፍር የምታደርገን እና የሰው ልጅ ልዩ ተፈጥሮ ነው ያለው። እማይሞላ ምኞቱ፣ እማይጠግብ ፍላጎቱ፣ ማፈሩ፣ መሸማቀቁ፣ መደሰቱ፣ ማድነቁ፣ እነዚህ ሁሉ ነገሮች ዘላለማዊ ሕይወት እንዳለው የሚጠሩት በገዛ ሰውነቱ የተቀመጡ ጥሪዎች ናቸው ከእግዚአብሔር የተሰጡት። ሰው መጽሐፍ አልተማርኩም፣ መንፈሳዊ መጽሐፍ አንብቤ አላውቅም ማለት አይችልም። እነዚህ ሁሉ ነገሮች እግዚአብሔር እንዳሉ ይነግሩታልና እና ሰው እንዲህ ያለ ፍጡር ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ሰውን በመጽሐፍ ቅዱስ ልንገራችሁና ትንሽ ትምህርታችን እንጨርሳለን። የሰው ልጅ በመጽሐፍ ቅዱስ አሁን ዝም ከሰው ተፈጥሮ አንጻር ነው ይህንን የነገርኳችሁ። የሰው ልጅ በመጽሐፍ ቅዱስ ክቡርነቱ ተደጋግሞ ተነግሯል። ርዕሳችን ምንድን ነው? ንገሩኝ እንጂ። የሰው ዋጋ ምንድን ነው? እስኪ የሰው ዋጋ በሉ። አቤት። ስለዚህ የሰው ልጅ አሁን በምድር ላይ አሉ የተባሉት ነገሮችን ሁሉ ብንሰጠው የማይደሰተው የሰው ዋጋው ይሄ አይደለም ማለት ነው። ግልጽ ሆነላችሁ? የሰው ልጆች አልጠግብ ባይነት የሚመጣው ከዚህ ነው። ሰው ይሄንንም ላገበስብስ ይሄንም ልጨምርና ሲጨምርም አያገኝም ደስታ። ለምን? የሰው ዋጋው ሰፊ ግዛት አይደለም። ጥሩ ልብስ ያሰፋል፣ አይበቃውም። ለምን? የሰው ዋጋው ይሄ አይደለም። በጣም ጥሩ መኪና ይገዛል፣ አሁንም ደስታው ያልቅበታል። ከሳምንት በኋላ ወረቱ ያልቃል የመኪናው። ለምን? የሰው ልጅ ዋጋው መኪና አይደለም፣ ከዚያ ባሻገር ነው። ከዛ ደግሞ ይችን የሰው ልጅን አልጠግብ ባይነት የሚያውቁ ካምፓኒዎች ደግሞ ትንሽ ይጨምሩበትና መኪናው ላይ ደግሞ ከርሞ በውድ ይሸጡለታል። ሰው እንዲህ እያለ ሲስገበገብ 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 አሁን መነኩሴውም እኮ ሳያስበው ፋሽን እየጀመረ ነው። አንዱ መነኩሴ እንደምንም ብሎ ግሸን ሄዶ የሆነች አይነት ፎጣ ገዝቶ ይመጣል። የሆነች አይነት ከዚያ ያኛውን አባ ገብረ ሚካኤል ካሰፏት አባ ኃይለ ሚካኤል ያሰፏታል። ደግሞ ያች ከዛ ደግሞ ያሰፋታል ማለት ነው። ሳይታሰብ ደግሞ እኛም ቤት ሊገባ እንደዚያ ማለት ነው። እንደው ይመስለኛል ነው፣ እርግጠኛ አይደለሁም። ከቃሉ ጋር ናቸው። እንደዚህ እኮ ነው። አሁን የሁሉ ምንድን ነው? የሰው ዋጋው ይህ አይደለም ስላልሆነ ነው ማስረጃው። እንደዚያ ቢሆን ኑሮ ሰዎች አደግንም አገኘንም ያሉት ሀገሮችም ተደስተው በጨረሱ ነበር።
አልሆነም። ተሞከረ የለም። ደስታ አልቆ ሰው አሁን እነዚህ ሰለጠን ሀብት አከማችን የሚሉ ሀገሮች ሁሉ ሰው በጭንቀት ያለበት ቤት ውስጥ ሞቶ እየተገኘ ነው። ደስታ ሁሉ አልቆ ደስታም ክብርም ይሏቸዋል እርሱ ሕያው እግዚአብሔር ነው። እሱን ያላገኘ ሰው ክብር የለውም። የፈለገ ክብር ይኖረው ክብር የለሽ ነው። እንዲህ ብለን ግን አንሰድበው። ማንንም እንድናዋርድ እግዚአብሔር አልፈቀደልንም፣ እንድናከብር እንጂ። ክብር እግዚአብሔር ነው። ወደዚያ እንድንመለስ ነው። እስቲ የሰው ዋጋ በሉ ንገሩኝ እንጂ። አሁን የሰው ዋጋ በጣም እያነሰ ስለሆነ እኮ ነው መጨረሻ ላይ ለመደመደመው። አንደኛ ራሳችን የምንሰጠው ዋጋ በርካሽ ነገሮች አስረን ደንዝዘን አድረን ውለን ከርመን የምንኖረው ለምን ይመስላችኋል? ክብራችን አልግባን ስላለ ነው። ኃጢአት ልንሰራ በምናስብበት ጊዜ ክብራችን ሰይጣን ከዓይናችን ስለሚሰውረው ነው። ያን ነው። እንደገና አሁን የሰው ክብር በጣም ቀነሰ እናቴ። አሁን ሰው ሁሉ ሰው አስጠልቶት፣ በተለይ በዚህ በምዕራቡ በአውሮፓ በአሜሪካ በዛ ስትሄዱ ሰው አስጠልቶት በጣም የሚወደው ምን ሆኗል መስላችሁ? ውሻ። ይገርማል እኮ አስጠላው። ለምንድን ነው ሰው ውሻ እየወደደ የመጣ? እንዲሁም አሁን እጄ ስሰማን አሁን ጀርመን ነበርኩኝ። ጀርመን ውስጥ ኃይለኛ ባለሀብት አለ የተባለ ንብረቱን ለውሻው ነው አውርሷት የሞተ። ስንት ሚሊዮን ማለት ነው። ሰው ሲጀል ይወላችኋል። ለውሻይቱ ቢያንስ እንደው ለውሻይቱ 100 ዓመት እንኳን ብትኖር ለእሷ ተበጅቶ የተረፈው ለሞግዚቷ ይሰጥ ቢባል እንኳን የለም። ለውሻይቱ ሰው ችሎ ባል። አሁን ሰው ባሉን ይፈታል ውሻ መያዝ፣ ሚስቱን ይፈታል ውሻ መያዝ፣ ውሻውትን እየጎተተ በዚያ መሄድ። በጣም ውድ ነው የሚሸጠው። አይገርማችሁ? ቦታ አይቶ የሚጸዳዳ ሰው ጋር ኑር ቢባል ሰው እምቢ ብሎ ሰው የውሻ ኩስ ልጥረግ ሲል አይገርማችሁም? ሰው ክብር እንዴት እንዳስጠላው እንዲሁ በጣም እኮ የሚገርሙ። ለውሻ ፍራሽ ተገዝቶለት አልጋ፣ ለውሻው ሞግዚት ተቀጥሮ የው ሰው እንደዚህ እየሆነ ነው። ሰው አስጠላው። ለምን ይመስላችኋል? ሰው ውሻ እየወደደ የመጣው። ሰውን እንደ ዕቃ ማድረግ አይቻልም። ይቻላል? ይቻላል። ከሰው ጋር ሲኖሩ ሰው የራሱ ምን አለው? አመለካከት አለው፣ የራሱ ፍላጎት አለው። ስለዚህ እንደፈለግ ነው መሆን አይችልም። ውሻው ግን ምን መሆን ይችላል? እንደተፈለገ መሆን ይችላል። አይታዘብም። ደግሞ ሲያብዱ ጨርቃችሁን ጥላችሁ ብታብዱ፣ ሪው ብትሉ፣ ወደ ታች ወደ ላይ ብትዟዟሩ ውሻ አይታዘብም። ሰው ለክብሩ ስለሚጨነቅ ነው ውሻ ጋር መኖር እየወደደ የመጣ። ሰው እየጠላ ውሻ መውደድ ጀመረ ሰው። ሰው ግን ክቡር ነው። እውነቴን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይኸው ያ እየመጣ መጣ። አሁን በቃ የሰው ክብር ቀሎ አልቋል። ይሄንን ያመጣው ደግሞ ምንድን ነው? ሰው ከዝንጀሮ መጣ ተብሎ ትምህርት ስለመጣ ነው። ይሄ ደግሞ ምን አመጣ? ጨካኝነትን አመጣ። አሁን ዛሬ ሰው መግደል ቀላል ሆነ። በጣም ቀላል ማለት ነው። አሁን በኢትዮጵያማ ሞት ለምደናል እኮ። አልለመድንም? 10 ሰው ሞተ፣ 20 ሰው ሞተ እኮ ለምደናል። አሁን አንደነግጣል ነው። ድሮ እኮ አንድ ሰው ሞተ እኮ ያስደነግጣል። ሞት አይደለም እግሩን ተሰበረ ይደነገጥለት ነበር። አሁን ሰው ሞተ አያስደነግጠን፣ ለመድ ነው በቃ። ሞት እንድንለምድ ሆን። በጣም 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 ይገርማል እኮ። ክርስቶስ አንድ በግ ልፈልግ መጥቻለሁ እያለ እልፍ በጎቹን ማረድ ግን እንዴት ዋጋ ያስከፍላል! በእግዚአብሔር ፊት እንዴት ያስጠይቅ ይሆን? በእውነት እግዚአብሔር እኮ ንጉሡ ዳዊትን ምንድን ነው ያደረገው መሰላችሁ? ሕዝቤን ለምን ቆጠርክ ብሎ ነው ዳዊትን መቅሰፍት ያመጣበት። እግዚአብሔር ደብድቦ አይደለም፣ አስሮ አይደለም፣ ገሎ አይደለም። ሕዝቤን እኔ ሳልፈቅድልህ ማን ቆጠር አለ የራሴን በጎች ብሎ። ንጉሳቸው እኔ ነኝ፣ የምቆጥራቸው እኔ ነኝ፣ የማሰማራቸው እኔ ነኝ። አንተ ምን ቤት ነው የምትቆጥር አለው። መቅሰፍት አመጣበት። እግዚአብሔር በጎቹን እንኳን ሲገሉበት ያለ ፈቃዱ ሲቆጥሩበትም አይወድም። የክርስቶስ በግ ነው ሰው፣ የክርስቶስ አካል ነው፣ የእግዚአብሔር መልክ ነው ሰው።
የሰው ልጅ ይገርማል። እኔ እንደው ፎቶውን ሲቀዱበት ይናደዳል። የእግዚአብሔርን መልክ የሆነ ሰውን ሲገል ግን ምንም አይመስለውም። እና እንደው ሰው የሚያከብር ዘመን ያምጣልን። ሰው የሚያከብር ዘመን ያምጣልን። በየትኛውም ዓለም የሰው ክብር ቀንሷል። የሰው ክብር በእኛ ቤት ራሱ የሰው ክብር እየቀነሰ የቁሳቁስ ክብር እየጨመረ መጥቷል። በዓመት ይሄን ያህል ምዕመን ቆረበ የሚል ሪፖርት አንሰማም። ይሄን ያህል ሆቴል ተገነባ ነው። ይሄን ያህል ሰው ካለማመን ተመለሰ የሚል ሪፖርት አንሰማም። ከደብር ሊሆን ይችላል። እኔ ሀገረ ስብከት ውስጥ እንኳን የለውም፣ ወይም ጠቅላይ ቤተ ክህነት የለውም። ምን ሪፖርቱ ግን እንሰማዋለን። ስለ ሰው የሚያስብ ስለ ሰው የሚያቅድ ይጥፋ። እዲሁ ይገርማል እኮ ግርም ነው የሚያደርገው። ትንሽ በተንቀሳቀስኩባቸው ቦታዎች ያየሁት ህንፃ ሲሰሩ ትልቅ ሲሰሩ ሰውን አውሬ ሲበላው የሚያስቀድሰው 20 ሰው። ለምሳሌ እስራኤል ብትሄዱ ትልቁ ቤተክርስቲያን ናዝሬት ገብርኤል ነው። የእመቤታችን የብስራት ቦታ ማለት ነው። በጣም ትልቁ በመካከለኛው ምስራቅ ትልቁ ቤተክርስቲያን ነው። የካቶሊክ ነው። የሚያስቀድስ ግን 30 ሰውም የለው 20 ሰውም የለው። ለምን ሲባል ህንፃው ሲገነባ ዲያብሎስ ሰውን እያፈረሰው ነበር። ለሰው አልታቀደም፣ ለሰው አልታሰበም። ሰው ሲሰራ እኮ ሰው እንኳን ስራ እንኳን ህንፃ መንግስተ ሰማያትን መስራት ይችላል። እሱ ይሰራዋል ማለት አይደለም። መንግስተ ሰማያትን የሚያሰራ ስራ መስራት ይችላል። ወንጌልን የጻፈው ማን ነው? በእግዚአብሔር ቸርነት ሰው። መጽሐፍ ቅዱስን የጻፈው ማን ነው? ሰው ነው። ሰው እኮ የመንግስተ ሰማያትም ቢሆን መጓዣ ሰንሰለት እኮ ነው። ሐዋርያት ባይኖሩ እኛ ክርስቶስን አይተነዋል? አይታችሁታል? ሰምታችሁታል? ሲወለድ ነበራችሁ? ሲሰቀል ሲነሳ ነበራችሁ? አልነበርንም። ሰው እኮ ነው ያንን ትንሣኤ እንድንሰማ ያደረገን፣ በዚያ ትንሣኤ እንድናምን ያደረገን፣ በዚያ ደም እንድንቀደስ ያደረገን፣ በዚያ ማየገቡ እንድንነጻ ያደረገን፣ ክርስቶስን በጥምቀት እንድንለብሰው በቁርባን እንድንመገበው ያደረጉን እኮ ሰዎች ናቸው። ሰው እኮ ነው መንግስተ ሰማያትን የሰበካት ያዳረሳትም ጭምር። የእግዚአብሔር ቤተሰቦች ሰው ጠልቶ እግዚአብሔር አለ እንዴ? የለም። ሰው ባይኖር ይሄ መጽሐፍ ቅዱስ የለም፣ ቁርባን የለም፣ ክህነት የለም፣ እግዚአብሔርን ማወቅ የለም። ያሳወቁን ከእግዚአብሔር የተላኩ ሰዎች ናቸው። እና ግን ስለ ሰው በጣም ያለን ዝቅተኛነት ቀንሷል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? እግዚአብሔር ከሁላችን ጋር ይሁን። ስለ ሰው ሳይሆን አሁን የምንጨነቀው ስለ ሴርሞኒ፣ ስለ ግርግር ነው የምንጨነቀው። ሰው አንድ ሰው ጉዳያችን አይደለም። ቅዱስ አባታችን አቡነ ተክለ ሃይማኖት በጣም ብዙ መናንያን ነበር የሚከተሏቸው። ደብረ ሊባኖስ እዚያ እንደገቡ ገዳም ውስጥ በጣም ብዙ ናቸው ደቀ መዛሙርታቸው። ግን አንድ ትንሽ ብላቴና ደጅ ላይ ተቀምጦ ነበር እሳቸውን ሊያገኝ መጥቶ እና አርዲቱ በሙሉ ዘንግቶት ዝም ብሎ እሳቸው ጋር ይጸልያል። በበነገው ጧት እሳቸው ከውስጡ ነው በቅድስና አውቀው ለምንድን ነው ልጄን ደጅ ያሳደራችሁት ብለው ይህንን ወቅሰዋቸዋል። እነሱ ሲወጡ አገኙት። ትናንትናውን ጠይቋቸው አልመለሱለትም ነበር። ይህ ሁሉ ምንድን ነው? ለሰው ክብር አለመስጠት ነው። በሀገራችንም በዓለምም የፖለቲካ መሪዎችም የቤተ ክህነት መሪዎችም የሰውን ክብር ትተዋል። ግብግቡ ከገንዘብ ጋር ነው። ሰው ከሌለ ደግሞ አገር የለም። ሰው ከሌለ ተቋም የለም፣ ቤተ መቅደስም የለም። ሰው ነው ዋናው። ወይ ግሩም! ሰው የሚያይ ዓይን ይስጠን መድኃኔዓለም። ስለምንድን ነው እያወጋን ያለ ነው? ንገሩኝ እንጂ የሰው ዋጋ እስኪ ንገሩኝ።
አዲስ አበባ ሲደመር ድሬዳዋ ሲደመር ባህር ዳር ሲደመር ደሴ ሲደመር መቀሌ ሲደመር ጅማ ሲደመር ጅግጅጋ ሲደመር ሐረር ሲደመር ሐዋሳ ሲደመር ቤንሻንጉል ሲደመር ጎንደር ሲደመር ደብረ ማርቆስ ሲደመር ደሴ እኩል ይሆናል አንድ ሰው ማምጣት ይችላሉ? በፍጹም። አፍሪካ ሲደመር አውሮፓ ሲደመር አንታርክቲካ ሲደመር አውስትራሊያ ሲደመር ደቡብ አሜሪካ ሲደመር ሰሜን አሜሪካ ሲደመር ኤዥያ ሲደመር አንድ ሰው ማምጣት ይችላል? አይችልም። ሰማይ ሲደመር ይችላል? አይችልም። መላእክት ሲጨመሩ ይቻላል? አይቻልም። ሰውን አንድ ከተማ ሳይሆን ምድርና ሰማይ ተደምረው አንድ ሰው ማምጣት አይችሉም። ለአንድ ሰው መጠን አንዲት ፀጉሩን መዋጀት አይችሉም። አንዲት ፀጉሩን የሰውን ልጅ አንዲት ፀጉሩን መግዛት አይችሉም። ሰማይና ምድር በሙሉ ተደምረው። ለዚህ ነው ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ ያለው። የእናንተ የራስ ፀጉራችሁ እንኳን የተቆጠረ ነው ያለው። ለዚህ ነው ምን ማለት የተቆጠረ ማለት የተቆጠረ እንዳይጠፋ የራስ ፀጉራችሁ እንኳን በእኔ ዘንድ ክብር አለው ነው። ውስጡ ስለ ደቀ መዛሙርቱ የተነገረው እኔ ሳላውቅ የሚጠፋ ደቀ መዝሙር የላችሁም ነው ያላቸው። ግን በቁሙ የራስ ፀጉራችሁ አንዷ እንኳን በእኔ ዘንድ ክብር አላት ነው። ንጉሥ የሚቆጥረው ገንዘብ ክቡር ነውና በእኔ በንጉሥ ክርስቶስ የተቆጠረ አካል ነው ያላችሁ ማለት ነው። ይሄ ነው የእግዚአብሔር ቤተሰቦች። የሰው ክብር እንዲቀንሶ ሰው እየታረደ እየተጣለ ሰውን አውሬ እየበላው ሰው እየተሰደደ ሰው እንጀራ ብሎ አረብ ሀገር ሲሄድ አሳ በልቶት እየቀረ አዞ በልቶት እየቀረ እንጀራ ብሎ ሰው ወድቆ ቀባሪ እያጣ ሰው ተወልዶ እየተጣለ በየሆስፒታሉ እኮ ተጥለው የሚገኙ ሕፃናት አሉ። ለምን? ሐሜት ፈርተው ያለ ጊዜዋ ወለደች ላለመባል ልጁን ጥለው ይሄዳሉ። ወልደው ይጠላሉ። ለምን? እንዳይርባቸው ለሆዳቸው ተጨንቀው ይሄ ልጅ ሳሳድገው ይካፈለኛል ብለው። የሰው ክብር እኮ እንዲሁ እኮ ይገርማል የት እንደጠፋ። ድሮ እኮ ሰው ሲወለድ እናቶቻችን ተሰብስበው ሕፃን ሲወለድ፣ አሁን ጭራሽ ሰው መውለድ አይፈልግም። ለምን? አይ በቃ ጭራሽ አንዳንዶቹ የማይወልዱበት አይነገርም አሉ። ማለት ሰውነቴ ይጎሰቁላል፣ እከሳለሁ፣ እጠወልጋለሁ፣ ኧረ የምጨነቀ ብዬ እሱን ምጠርግ ብለው ታምር ነው እኮ። ኧረ እሺ የሰው ክብር በመጽሐፍ ቅዱስ እስኪበሉ እሱን ትንሽ ንገራችሁና የሰውን ዋጋ ማለት ነው። የሰውን ዋጋ የመጨረሻ አንድ ሁለት ሶስት ነገሮችን ልናገርና ትምህርቴን እጨርሳለሁ ማለት። ስለዚህ መጀመሪያ ለሰው ቅድሚያ እንድንሰጥ ለማለት ፈልጌ ነው። ጌታችን ኢየሱስ ክርስቶስ እንግዲህ ታውቃላችሁ በምድር ላይ መጥቶ 33 ዓመት ሲያገለግል ለሚቀመጥባት የሚጸልይባት አንዲት ቤት ሰርቷል። ምንድን ነው ሲሰራ ይኖረ? ሰው ነው ሲሰራ ይኖረ። ሰው ነው ሲሰራ ነበር። አንዲት ነገር እንኳን ለራሱ አልነበረው። ቅድሚያ ሰው ይቀድማል። እሺ የሰው ክብር የመጨረሻው የሰው ልጅ ዋጋው ምንድን ነው? የፍጥረት የበላይ መሆን ነው። የሰው ልጅ የፍጥረት የበላይ መሆን ነው። እግዚአብሔር ስንት ቀን ነው ፍጥረት የፈጠረ? አቤት 6 ቀን ነው። የመጨረሻው ቤት ተሰርቶ ጉልላት መጨረሻ ላይ እንደሚቀመጥ የመጨረሻው ፍጡር ማን ነው? ሰው ነው ማለት ነው። ስለዚህ የፍጥረት የበላይነት የሰው ልጅ ዋጋ ነው። ከሁሉም ነገር በላይ ማለት ነው። ከሁሉም ነገር በላይ የፍጥረት የበላይነት ነው። ሁለተኛስ የእግዚአብሔር መልክ መሆን የሰው ልጅ ዋጋው ነው። ዘፍጥረት ምዕራፍ 1 ቁጥር 26 እንደምንመለከተው እግዚአብሔር ሰውን በመልካችን በአርአያችን እንፍጠር አለ። ይቺ ጥቅስ በጣም ተለምዳለች፣ ግን መጨረሻ ላይ የሰው መድረሻ እርከን ማናት? ይቺ ናት እኮ። ሰው ጾመም ጸለየም ንስሐም ገባ 40 ዓመት ዘግቶም ጸለየ በሰማዕትነትም ተሰቃየ። መጨረሻ ላይ የሚያገኛት ዋጋ ማንን መምሰል ናት? እግዚአብሔር መምሰል ናት። ያችን መልክ ለማግኘት ነው አባቶቻችን የለፉት። ስለዚህ የሰው ልጅ የመጨረሻ ዋጋው እግዚአብሔርን መምሰል ነው። ሶስተኛስ እዚሁ ዘፍጥረት ላይ ነው የምወስዳችሁ።
የእግዚአብሔር የመጨረሻ ማረፊያ ማን ነው? ማን ይመስላችኋል? ሰው ነው። እግዚአብሔር ሰማይና ምድርን ፈጥሮ አላረፈም። እግዚአብሔር እጽዋትን ፈጥሮ አላረፈም። እግዚአብሔር ብርሃን ፈጥሮ አላረፈም። እግዚአብሔር እንስሳት አራዊትን አዕዋፍን ፈጥሮ አላረፈም። እግዚአብሔር ምን ፈጥሮ ነው ያረፈው? ሰው ፈጥሮ አረፈ። የእግዚአብሔር ማረፊያው ሰው ነው። ሰው እንደዚህ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሰው ልጅ ለምሳሌ የአበባ ክብሩ ምንድን ነው? የሳር ክብሩ ምንድን ነው? ልምላሜ ነው። የአበባ ክብሩ መዓዛ ነው አይደለም? የንጉሥ ክብሩ ሰራዊት ነው። የመምህር ክብሩ ደቀ መዝሙር ነው። የባል ክብሩ ሚስት ናት። የሚስት ክብሩ ባል ነው። የሰው ክብሩ ማን ነው? እግዚአብሔር። የሰው ክብሩ እግዚአብሔር ነው። ልብ ብላችሁ ስሙ። ንጉሥ በዘውዱ ይከበራል። ሰው ግን የሚከብረው በእግዚአብሔር ነው። የሰው ክብሩ እግዚአብሔር ነው። ክብረ እግዚአብሔር የሀብ ነውረ ይላል ሰሎሞን መጽሐፈ ተግሣጽ ምዕራፍ 1 ላይ ሲናገር የእግዚአብሔር ክብር ነውርን ይሰውራል ይላል። የእግዚአብሔር ክብር ነውርን ይሰውራል። ትንቢተ ኤርምያስ ምዕራፍ 2 ቁጥር 11 ላይ እንዲህ የሚል ቃል አለ። ወሕዝቤሰ ወለጡ ክብሮሙ በዘኢይበቁኦሙ ይላል። ወገኖች እስራኤል ለማይረባ ነገር ክብራቸውን ለወጡ ይላል። ወገኖች እስራኤል ለማይረባ ነገር ክብራቸውን ለወጡ። የማይረባ ነገር ማለት ጥቅም የማይገኝበት ለጊዜያዊ ደስታ ብለው ክብራቸውን ለወጡ። ያ ክብር ማን ነው ብለን እንጠይቅ። እንዲህ ብሎ ይናገራል። ቁጥር 13 ላይ ሲናገር ክልኤተ እካያተ ገብሩ ሕዝቤ ወገኖቼ ሁለት በደልን በደሉ አለ። አንዱ በደል ምንድን ነው? ኪያየ ሀደጉኒ አዘቅተ ማየ ሕይወት የሕይወት ውሃ ምንጭ እኔን ተውኝ አለ። አያችሁ ከላይ ሕዝቤ ክብራቸውን ተው አለ። ያ ክብር ማን ነው ሲል ኪያየ ሀደጉኒ አዘቅተ ማየ ሕይወት የሕይወት መገኛ የመሆን እኔን ተውኝ። ወከረዩ አዘቃተ እጹፋተ ዘአልቦ ማይ ውሃ የሌለባቸው ሌሎች ጉድጓዶችንም ቆፈሩ ይላል። ሁለት በደል ሕዝቤ በደለ ይላል። አንደኛው በደል እግዚአብሔርን መተው ነው፣ የሕይወት ውሃ ምንጭ የሆነው። ሁለተኛው በደል ውሃ የሌለባቸው ምንጮች መቆፈር ማለት የማያረኩ የዚህን ዓለም ደስታ ማደን ማለት ነው። ይህን አደረጉ። ከዚያስ ምን ይላል? ትረስእኑ መራት ሰርጓ ሙሽራ ቁጥር 32 ላይ ሲደርስ ሙሽራ ጌጧን ትረሳለችን? ወድንግልሂ ባዝግናሃ ገና ብላቴና የሆነች ሴት እስከ እናት አባቷ የተሰጣትን ጌጥ ትረሳለችን? ወሕዝቤሰ ሀደጉኒ በመዋይል ዘአልቦ ሁልቁ ወገኖች እስራኤል ግን ለማይቆጠር ዘመን እኔን ትተውኛል ብሎ ይነገራል። ስለዚህ እግዚአብሔር ምን ማለቱ ነው? ወገኖች እስራኤል ክብራቸውን ለማይረባ ነገር ለወጡ ያለ ያ ክብር ማን ሆነ? እግዚአብሔር ሆነ። ሪ ከመ ረሰየኪ ሀዲገ ዚአየ እኔን መተውሽ ምን እንዳመጣብሽ ተመልከች እስራኤል ይላል። እኔን መተውሽ ምን እንዳመጣብሽ ይላታል። ስለዚህ እግዚአብሔር የእስራኤል ክብር ነው። በመጽሐፍ ቅዱስ ከመዚህ እግዚአብሔር ቅዱሰ እስራኤል የሚል አንቀጽ ከተገኘ በጉባኤ ቤት የሚተረጎመው ቅዱሰ እስራኤል የሚለው ጽና እስራኤል ክብረ እስራኤል እግዚአብሔር እንዲህ ይላል ተብሎ ነው የሚተረጎመው። እግዚአብሔር የእስራኤል ክብራቸው ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ የሰው ዋጋው ማን ነው? ተናገሩ እንጂ። የሰው ክብሩ ማን ነው? የሰው ክብሩ ልብሱ አይደለም። የሰው ክብሩ ሹበቱ አይደለም። የሰው ክብሩ እድሜው አይደለም። የሰው ክብሩ እውቀቱ አይደለም። የሰው ክብሩ ሀብቱ አይደለም። የትፍርሆ ለሰብእ ይብዕል ብሏል ቅዱስ ዳዊት። ሰው ባለጸጋ ቢሆን አትፍራው። ሀብቱ አይደለም የሰው ክብሩ፣ ወገኖቹ አይደሉም፣ ቤቱ አይደለም። የሰው ክብሩ እግዚአብሔር ነው። ምክንያቱም ኤልዛቤልን መንግስቷ አላስከበራትም። አስከብሯታል። ወርቁ አስከብሯታል። ዘውዱ አስከብሯታል። ተጎትታ በመስኮት ሙታ ደሟን ውሻ ሲልሰው መንበሩ አስከበራት።
በወርቅ ጫማዋ ምድርን ለመረገጥ ትጸየፍ የነበረችውን ሰው ተጸይፏት ደሟን ውሻ ጎዳና ላይ ሲልሰው ወርቁ አስከበራት? የለም። መናኛ ቀሚስ ይለብስ የነበረው ኤልያስሳ ማን አስከበረው? እግዚአብሔር አከበረው። ነጥቆ ወደ ሰማይ ወሰደው። የሰው ክብሩ ማን ነው? እግዚአብሔር ነው። ሰራዊት ይዞ ይፈልገው የነበረውን አክዓብን ኤልያስ ሲያገኘው አንተኑ ዘትገፈትኦሙ ለእስራኤል፣ እስራኤልን የረጅም አጭር፣ የቀይ ጥቁር፣ የወፍራም ቀጭን የምታደርጋቸው ኤልያስ አንተነ ሲለው አኮ አነ ዘገፈትኦሙ ለእስራኤል አለ አንተው ቤተ አቡከ፣ አንተና ዘመዶች ጣዖት እያመለካችሁ ነው እንጂ እኔ አይደለሁም እስራኤልን የምገለባበት ሲለው ንጉሱ እንዳይገለው ጸጥ እንዲል የሚያደረገው የማን ክብር ነው? የእግዚአብሔር ክብር ነው። የእግዚአብሔር ክብር ብቸኞችን ያለ ዘመድ ግርማ ይሰጣቸዋል። ዮሴፍን በፈርዖን ፊት፣ ዳዊትን በጎልያድ ፊት፣ ኤልያስን በአካብና በኤልዛቤል ፊት፣ ሙሴን በፈርዖን ፊት ያከበረ ማን ነው? እግዚአብሔር ነው። እውነትም እግዚአብሔር ክብር ነው፣ ነውርንም ይሰውራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሰው ልጅ ክብሩ እግዚአብሔር ነው። ከዚያስ የሰው ልጅ ዋጋው ምንድን ነው ነው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ቅዱስ ጴጥሮስ እንዲህ ብሎ ይናገራል። አኮ በዘኢይማስን ብሩር ወወርቅ ዘተሳየጠክሙ፣ በሚጠፋ ብርና ወርቅ የገዛችሁ አይደለም፣ እሙስተ ዘይበቁ ምግባሪክሙ፣ ከማይረባው ከከንቱ ስራችሁ ከአባቶቻችሁ ከወረሳችሁት ከከንቱ ስራችሁ የዋጃችሁ በሚጠፋ ብርና ወርቅ አይደለም፣ አላ በደሙ ክቡር ለእግዚእነ ኢየሱስ ክርስቶስ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ በደሙ በክቡር ደሙ ከመበግ ቅዱ እንዳማረ መስዋዕት በግ በሆነ በጌታችን በኢየሱስ ክርስቶስ ክቡር ደም ዋጅቷችኋል፣ ገዝቷችኋል እንጂ በሚጠፋ ብር አልተገዛችሁም፣ በሚጠፋ ወርቅ አልተገኛችሁም ይላል። የሰው ዋጋው የክርስቶስ ደም ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ እንዲህ ይላል፣ እስመ በሴጥ ተሳየጠክሙ ኢትትቀነዩ ለሰብ፣ በዋጋ ተገዝታችኋልና የሰው ባሪያ አትሆኑ ይላል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ በዋጋ ተገዝታችኋልና የሰው ባሪያ አትሆኑ። ያ ዋጋ ማን ነው? የክርስቶስ ደም እዚያው ይገልጸዋል። በደም ዋጋ ተገዝታችኋልና የሰው ባሪያ አትሆኑ። የሰው ባሪያ ማን ነው? አንደኛ የራሳችሁ ባሪያ አትሆኑ ነው። ሁለተኛስ ደግሞ ከክርስቶስ ተለይታችሁ ለሰው አድርባይ አትሆኑ፣ ሰው አይግዛችሁ ነው። አሁን የግድ የጣሊያን ወረራ ተብሎ መምጣት አለበት እንዴ? የገዛ ስልኮቻችን እኮ እየገዙ ነው። አታውቁም እንዴ? ሰውን የገዛ ስልኩ ባሪያ አድርጎ ቀጥቅጦ እየገዛው ነው፣ ነፍሱን ስጋውን ተቆጣጥሮ። ስለዚህ እግዚአብሔር የሰው ባሪያ አትሁኑ፣ ሰው በፈለሰፈው ነገር አትወሰዱ። እናንተ ዋጋ የተከፈላባችሁ ናቸው። በበሬ ደም አትገኙም፣ እናንተ በወርቅ አትገኙም፣ በተከማቸ ዕንቁ አትገኙም። እናንተ የተገኛችሁት በአምላክ በስግው ቃል ደም ነው፣ ዋጋ ተከፍሎባቸዋል ብሎ ይነገራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ ሰው የሆነልን ለኛ ነው። ልብ በሉ፣ እግዚአብሔር የወደደው ብቸኛ ፍጡር ማን ነው? ሰው። ለፍቅር ዋጋ ምን ተከፈለለት? ራሱን። እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለምን እንዲህ አድርጎ ወዶታልና። ወመጠወ ወልዶ ዋሂደ ወሃበ ቤዛ ለኩሉ ከመ ኩሉ ዘየአምን ቦቱ ኢይትሃጎል አላ ይየው። በሱ ያመነ ሁሉ እንዲድን እንጂ እንዳይጎዳ እግዚአብሔር አንድ ልጁን ለዓለም ቤዛ አድርጎ እስኪሰጥ ድረስ ይህንን ዓለም ወዶታልና። ዮሐንስ ወንጌል ምዕራፍ 3 ሲናገር አንድ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን ወዶታልና። በጣም ነው ደስ የሚል እኮ ሲሰሙትም ቢሆን ደስ ይላችኋል። እግዚአብሔር አብ ከሆነ በአንድ ልጁ ዋጋነት የወደደኝ ነኝ ብላችሁ አስባችሁ ታውቃላችሁ? እንዴት ትዝ ይላችኋል?
እግዚአብሔር እንዴ ዝም ብሎ የሚጥለን ከንቱ ገንዘቦቹ መሰላችሁ? አይደለንም እኮ ዋጋ ከፍሎብናል እኮ። ይገደዋል እኮ የኛ ነገር። አብ በአንድ ልጁ እኮ ነው የገዛን። ወልድ ደግሞ በገዛ ደሙ በገዛ ስጋው በስጋው መቆረስ በደሙ መፍሰስ ካሳክሶ ነው። በአንድ ልጁ ሰው በአንድ ልጁ ሞት የተዋጀ የተገዛ አንድ ልጅ ተላልፎ የተሰጠለት ብቸኛው ፍጡር ሰው ነው። እሱ ብቻ አይደለም፣ ከነ ጠላትነቱ የተወደደ ማን ነው? ሰው በሉ እንጂ ንገሩኝ እንጂ ሰው ነው። ሮሜ ምዕራፍ 5 ቁጥር 10 ላይ እንዲህ ብሎ ይናገራል። እንዘ ጸሩን ይህነ ለእግዚአብሔር ተሳሃለነ በሞተ ወልዱ። የእግዚአብሔር ጠላቶቹ ነበርን፣ ግን በአንድ ልጁ ሞት ይቅር አለን ይላል። በአንድ ልጁ ሞት ይቅር አለን። የእግዚአብሔር ጠላቶቹ ስንሆን እንደው ለጠላትስ ተውት ይላል ቅዱስ ጳውሎስ። ለጠላትስ ተውት ለወዳጅስ ቢሆን የሚሞት ይገኛል ብላችሁ ነው ይላል። እንኳን ለጠላት ለወዳጅ የሚሞት ይገኛል። ነገር ግን እኛ የእግዚአብሔር ጠላቶቹ ነበርን። አኮ በአምጣነ ጌጋይነ ዘኮነነ ሐሳበ ጸጋሁ ለእግዚአብሔር። የእግዚአብሔር የቸርነቱ ልክና ብዛት እንደ ኃጢአታችንና እንደ በደላችን መጠን አልሆነብንም። ጠላቶቹ ስንሆን በልጁ ሞት ታረቀን ይላል። ይህ ለሰው ልጅ የተደረገ ነው። ጠላት ሁነን መወደድ ቅዱስ ዮሐንስ አፈወርቅ እንደተናገረው ከመብእሲ ዘተሃጦ ፍቁሩ፣ ወዳጁ ሩቅ አገር እንደሄደበት ሰው ተከትሎት እንደሚወርድ ከማሁ ርህቀት ጥቀ ህላዌነ ማበ እግዚአብሔር፣ እንደዚህ ሁሉ ባህሪያችን ከእግዚአብሔር ፈጽማ ርቃ ነበረ። እስኪያገኛትም ድረስ ተከተለ። ባገኘው ጊዜ በትከሻው ተሸከመው። እግዚአብሔር ተከትሎት የመጣ ክቡር የሰው ልጅ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ይሄ ለሰው የተደረገ ነው። በጠላትነት እንወደዳለን። የእውነቴን እንደምነግራችሁ ጠላቶች እንኳን ብንሆን እግዚአብሔር ይወደናል። መቼም ጠላት እንሁን አትሉም። መቼም እስኪ ለየው ብላችሁ አይደል? እግዚአብሔር በሕይወታችን ውስጥ በጣም ትልቁ ዋስትናችን የእግዚአብሔር ፍቅር ነው። እኔ እግዚአብሔርን እወደዋለሁ የሚለው አይደለም ዋስትናዬ። እግዚአብሔር እንደሚወደኝ ግን እርግጠኛ ነኝ። ምክንያቱም የኛ ነገር ይጎላል ይወርዳል። እግዚአብሔር ለኛ ያለው ፍቅር ግን አይጎልም። መኃልየ ዘሰሎሞን ምዕራፍ 8 ቁጥር 7 ላይ እንዲህ የሚል ቃል አለ። ማይ ብዙ እይክል አጥፍኦታ ለፍቅር ወአፍላግኒ እያንቀለቅልዋ። የፈሳሾች ብዛት የውሆች ብዛት ፍቅርን አያጠፋትም። ወንዞች መብዛታቸውም ፍቅርን አያናውጻትም። ያቺ ፍቅር እግዚአብሔር ለወገኖቹ ያለው ፍቅር ናት። እቺ ፍቅር እስመ ፍቅር ከመሞት ጽንዕት የምትባለው ፍቅር ክርስቶስ ለልጆቹ ያላት ፍቅር ናት፣ ያለው ፍቅር ናት። ያችን ፍቅር ነው የሰጠን። እግዚአብሔር ፍቅር ነውና አይደል ያለ። አኮ አንትሙ ዘሐረይክሙኒ፣ የዛሬ ወንጌል ነው ቅዳሴ ላይ የተነበበው። አላ አነ ሐረይኩክሙ፣ እናንተ እኮ አልመረጣችሁኝም፣ የመረጥኳችሁ እኔ ነኝ አለ። እኔ ነኝ የመረጥኳችሁ። እኛማ ድሮ የምንመርጠው ምንድን ነበረ? ስጋችን ነበር የምንወደው፣ ኃጢአታችን ነው የምንወደው፣ መሻታችን ፍቶታችን ነው የምንወደው፣ የገዛ ጥፋታችን ነበር የምንመርጠው። የጠራን ግን በድንቅ አጠራሩ የጠራን እግዚአብሔር ነው። እሱ ወደደን እንጂ እኛ የወደድነው አይደለንም ይላል ቅዱስ ዮሐንስ በመልእክቱ። ለምን ሲባል እስመ እግዚአብሔር ፍቅር ውእቱ፣ እግዚአብሔር ፍቅር ነውና ይላል። ሰው ይዋደዳል፣ ሰው ግን ፍቅር መሆን አይችልም። ራሱ ፍቅር አይደለም። ፍቅር እግዚአብሔር ብቻ ነው ባህሪው ፍቅር የሆነ። የሰው ክብር በእግዚአብሔር መወደዱ ነው። የሰው ክብር የእግዚአብሔር መልክ መሆኑ ነው። የሰው ክብር በእግዚአብሔር ደም የተገዛ መሆኑ ነው። የሰው ክብር እግዚአብሔር የሞተለት መሆኑ ነው። እግዚአብሔር የሞተለት ሰው ብቻ ነው፣ ሌላ የለም። ማንም በእግዚአብሔር ሞት የተገዛ ነው። እግዚአብሔር ሰው ሆኖ ሞተለት። ሞተ ዘይመውት ሞተ ከመ ይስዓሮ ለሞት ሞተ ከመ ያሕዮሙ ለምውታን። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሕሙማን ያድናቸው ዘንድ ሞተ። የሞተለት ይህ ማነው? ሰው ነው።
ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የሕይወት እንጀራ እንዲመገብ የተፈቀደለት ማን ብቻ ነው? እስኪ ንገሩኝ፣ ንገሩኝ እንጂ ሰው እኮ ነው። ማንም እኮ የለውም። ይሄ የአምላክን ስጋና ደም የሚቀበሉት እኮ ብቸኞቹ ሰዎች ናቸው። መላእክት አይቀበሉም ይሄን ስጋና ደም። ሚካኤል፣ ገብርኤል የአምላክን ስጋና ደም አይቀበሉም። ቁርባን የተፈቀደልን እኛ ብቻ ነን። ለዚህ ነው ዮሐንስ ወንጌል ምዕራፍ 6 ላይ ሲነግረን ተገበሩ እንከሳ እኮ ለመብል ኃላፊ አላ ለመብል ዘይነብር ለሕይወት ዘላለም ዘሂውበክሙ ወልደ እጓለ እመሕያው። ለሚጠፋ መብል አትድከሙ፣ የሰው ልጅ ለሚጠፋ ለሚሰጣችሁ ለማይጠፋው ምግብ ድከሙ። አነ ውእቱ ፍስተ ሕይወት ዘወረደ እምሰማያት፣ ስጋዬን ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ዘበላ ስጋዬ ወሰትየ ደሜ አነ እሄሉ ምስሌሁ ውእቱኒ ይሄሉ ምስሌየ። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ሕያው ሆኖ ይኖራል ብሎ ተናግሯል። እውነተኛ መብል የኔ ስጋ ነው፣ እውነተኛ መጠጥ የኔ ደም ነው ብሏል። የሕይወት እንጀራ ያለው ፍጡር ሰው ብቻ ነው። የክብር ነው። ይውላችሁ ከንጉሥ ጋር አብሮ ምሳ የበላ ሰው እኮ ታሪክ አድርጎ ይጽፈዋል። እኔ 2-3 የሕይወት ታሪኮች የጻፉ ሰዎችን አንብቤያለሁ። ጥሩ በጃንሆይ ጊዜ ነበርና አብረው የበሉትን ምሳ ሁሉ ጽፈዋል፣ ትልቅ አድርገውት። አሁን እኛሳ ልብ በሉ፣ እኛ እኮ ከንጉሱ ጋር ምሳ እንድንበላ አይደለም የተፈቀደልን። ራሱን ንጉሱን እንድንለው ነው፣ እንድንመገበው ነው። ክርስቶስን ራሱ አብረን ምሳ እንድንበላ እሱ ትልቅ እድል ነበር። ከዚህ በላይ ግን ራሱን እንድንመገበው ፈቅዶልናል። ይሄ ትልቅ ስጦታችን ነው ለኛ። የሰው ክብሩ ከምግብ ተመርጦ አምላኩን ይመገባል። ለከበሩ መኳንንት የጠራ መጠጥ የጠራ ምግብ ይቀርብላቸዋል። ለእኛ የሚቀርብልን ግን የጠራ ምግብ የጠራ ውሃ አይደለም፣ የሕይወት ውሃ ነው የምንመገበው። የሕይወት እንጀራ ነው የምንመገበው። ሰው ምን ያህል እንዳከበረው ተመልከቱ። የነገስታት ልጆች አምረው ወርቀ ዘቦ ግምጃ በደንብ አድርገው ይለብሳሉ። በክርስትና ብቻ ሲነሱ የሚለብሱት ልብስ ድንቅ ነው። እንዲያውም አፄ ኃይለ ሥላሴ አንዲቱን ልጃቸውን ክርስትና ሲያስነሱ አንዲት ድሃ ዕድል ገጥሟት አብራ 1 ቀን ወልዳ ክርስትናው 1 ቀን ሆኖ አብራ ልብስ ተሰጥቷታል። እና አብራ ተነስታ ምን መቼስ ልብሱ ታምር ነበረ። አንብቤው ነው እንጂ የለውም ታሪኩን። ልብ በሉ አያችሁ፣ ከንጉሱ ልጅ ጋር የተወለደች ልጅ እንደ ንጉሱ እኩል ለበሰች። ንጉሱ የሚለብሰውን ግን መልበስ አትችልም። እንዲያው ቢያንስ እንደ ንጉሱ ልጅ ነው። እኛ ግን ንጉሱን ራሱን እንለብሰዋለን። ታውቃላችሁ? ያ ንጉስ ማን ነው? ክርስቶስ ልብሳችን እኮ ነው። ገላትያ ምዕራፍ 3 ላይ እንደተጻፈ የተጠመቃችሁ ሁላችሁ ክርስቶስ ለበስክሙ፣ ክርስቶስን ለብሳችሁታል ይላል። ደስ እኮ ነው የሚለው። እውነቴን ነው። አሁን ሁላችን ክርስቶስን ለብሰናል። ክርስቲያኖች በሙሉ ክርስቶስን ለብሰነዋል። በቁርባን ተመግበነዋል። በጥምቀት ለብሰነዋል። ክርስቶስ ሁለንተናችን ነው። አሁን ብቻችን አይደለንም። ክርስቲያን ሲቆም ክርስቶስን ለብሶ ነው የሚቆመው። ሲሄድ ክርስቶስን ለብሶ ነው የሚሄደው። ሲገባ ክርስቶስን ይዞ ነው የሚገባው። ሲወጣ ክርስቶስን ይዞ ነው የሚወጣው። ክርስቲያን ብቻውን የቆመ ነጠል አይደለም። የክርስቶስ የስሙ ዘይትነት የፈሰሰበት ነው። እፍረት ዘተሰውጠ ስምከ ያለው ይሄንን ነው። መኃልየ ዘሰሎሞን ላይ የሽቱ መዓዛ በእኔ ላይ ይፍሰስ ያለው ክርስቶስ የሚለው መሲህ የሚለው ስም ክርስቲያን ሆኖ እኛ ላይ ፈሶ ሞገስ ስለሚሰጥ ነው። ስለዚህ የእግዚአብሔር ቤተሰቦች ልብሳችን ክርስቶስ፣ ምግባችንም እሱ። ከዚህ በላይ ምን ክብር አለ? እስቲ ፈልጉ። እስቲ የፈርዖንን ልብስ አምጡት፣ አምጡ እስቲ። እስቲ አንድ ንግስት ልብስ አምጡ ዛሬ። የለም። ትል ከመበላት አስቀርቷቸዋል? የለም። የትልልቅ ነገስታትን ልብስ አምጡት። የለም። ወይ ብል በልቶታል። ካልሆነም ልብሱ በሙዚየም ተቀምጦ እነሱን ትል በልቷቸዋል። ክርስቶስን የለበሱት እሳ በዘላለም ሕይወት ይኖራሉ። ሞት ሊቀርባቸውም አይችሉም። እሱ ያነሳቸውን የሚጥላቸው የለም። ብፁዕ ዘረከበ ክፍለ በትንሣኤን ተትቀድም መጽያ።
አስቀድማ በምትመጣው በትንሣኤ ልቡና በክርስቶስ አምኖ የተነሳ ሰው እሱ ንዑድ ክቡር ነው። ሞት በሱ ላይ ስልጣን የለውም። ራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ እንደተጻፈው በመጀመሪያይቱ ትንሣኤ የተነሳ ሰው እሱ ብፁዕ ነው። በክርስቶስ ማመን ናት የመጀመሪያይቱ ትንሣኤ። ሞት የማይደፍራቸው ግሩማን ነገሥታት ክርስቲያኖች ናቸው። ከዚያስ ስሙ ይገርማችኋል። ስሙ በሕይወት መጽሐፍ የተጻፈ ብቸኛው ፍጡር ሰው መሆኑን አታውቁም ነው እኮ። ስሙ በሕይወት መጽሐፍ የተጻፈ እስቲ መታወቂያ ቀበሌ ለማውጣት የሚፈጀውን ሕይወት ሞኝ ናችሁ መሰለኝ። ግን ችግሩ አይገባንም ነው። አይገባችሁም አላልኩም፣ አይገባንም ነው ያልኩኝ። መዘጋጃ ቤት ለማውጣት ለመመዝገብ፣ ትምህርት ቤት ሄዳችሁ ለመመዝገብ፣ ኮሌጅ ዩኒቨርሲቲ ሄዶ ለመመዝገብ፣ ሬጅስትራር ለመመዝገብ እንዴት ያለ ዋጋ ነው! እሱ ብቻ አይደለም፣ መብራት ኃይል ደግሞ ለመክፈል ራሱ ለመቀበል አይደለም እኮ ብር ለመክፈል ወረፋ ውስጥ ለመክፈል ራሱ ተንቀጥቅጠህ ነው ወረፋ የሚደርስ። ያቺ መዝገብ ከተሰረዘች ተሰረዘች ነው። የሕይወት መዝገብ አለን። በሕይወት መዝገብ ስማችን ይጻፋል። እውነቴን እነግራችሁ ሰው ጻፈ አልጻፈ ምን ራሱም አይጻፍ፣ እግዚአብሔር ግን ይጽፋል። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 16 ላይ እንዲህ የሚል ቃል አለ። እስመ በእድየ ሳረርኩኪ ይላል ወተትሐነጺ እምዘነሰቱኪ፣ በእጄ ቀርጬ ሰርችሻለሁ ይላል። ለጊዜው ቤተ መቅደስን ነው፣ የኢየሩሳሌም ቤተ መቅደስ። ምስጢሩ ግን ሌላ ነው። ጌታችን ኢየሱስ ክርስቶስ ምን ሆኗል? እጁ ተቸንክሯል አይደለም? ለምንድን ነው? ያን ነው በእጄ ሰራውሽ በእጄ ቀረጽኩሽ የሚለው። የእኛ ስም የክርስቲያኖች ስም እጁ ላይ ጽፎል ነበርና በገዛ ደሙ ማህተምነት በእጄ ቀርጭሻለሁና ከኔ የሚያጥፍ ፈርሰሽ እንደነበርሽ ትሰሪያለሽ ያለ ሕዋሳቶቻችንን ነው። ዲያብሎስ 5500 ሞት እንዳፈረሰሽ እኔ እጄን ተቸንክሬ እሰራሻለሁ ምእመን ሆይ፣ ስምሽን በልቤ ጽፈዋለሁ፣ በእጄ ላይ አትሜዋለሁ፣ በደሜ ታትመዋል እያለ ነበረ። ያ የሕይወት መዝገብ ነው። ጌታ ሲመጣ የሚቀብ በሕይወት መጽሐፍ ብቻ አይደለም የተጻፈው የተጻፈ ነው። ከዚያስ በሕይወት መጽሐፍ ከተጻፍን የጻፈንን ሁሉ ጠርቶ እሱ ካለበት ያኖረናል። አብረን እንኖራለን ከእሱ ጋር። ደስ የሚል ነገር እኮ ነው። እውነቴን ነው የምነግራችሁ። ምን ላት መሰላችሁ? እይደንግጽክሙ ልብክሙ፣ ልቡናችሁ ሹመት ሽልማት ቀረብን ብላችሁ አይሸበርባችሁ። እመኑ ብየ በእኔ እመኑ ወእመኑ በአቡየ፣ በአባቴም እመኑ። እስመ ውስተ ቤተ አቡየ ብዙ ማይደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ መኖሪያ አለ። እንደየአቅማችሁ የምትወርሱት አቅማችሁን ተርቶ ባለችው መክሊታችሁ የምትወርሷት በቸርነት የምሰጣችሁ በአባቴ ሰፊ መንግሥተ ሰማያት አለ። እምከመ ሆርኩ አስተዳልወኩ ለክሙ መካነ፣ ሄጄ ቦታ አዘጋጅላችኋለሁ አለ። አሁን ቦታይቱን እኮ ሂዶ ጠርቦ አበጅቷት አይደለም። መንግሥተ ሰማያት መግባትን እኔ ጀምርላችኋለሁ ነው በርገት። እኔ ከጀመርኩለት በኋላሳ እመጽእ ካይበ፣ ተመልሼ እመጣለሁ። እነሣእክሙ ከመ ተሐልዉ አንትሙ ሀባሎ ከሆነ፣ እናንተም ከኔ እኔ ካለሁበት ትኖሩ ዘንድ ተመልሼ መጥቼ እወስዳችኋለሁ። ይህንን ቃል ሰጥቶናል በማይታበል ቃሉ። ተመልሼ መጥቼ እወስዳችኋለሁ። እውነቴን እኮ ነው የምነግራቸው። እስከዚያው ድረስሳ ተነፋፍቀን የምንቆይ የለም። እሱ በዚያ ላይ ሆኖ እስከሚወስደን እኛ እዚህ ብቻችንን አይደለም። እያሃድገክሙ ጓለ ማውታት እኮ ነው። እናት አባት እንደ ጣሉት ልጅ ብቸኛ ሆናችሁ እንድትቀሩ አላደርጋችሁም። ሰላሜ አሐድግ ለክሙ፣ ሰላሜን እተውላችኋለሁ። ወሰላም አቡየ እሁበክሙ፣ የአባቴን ሰላም እሰጣችኋለሁ። አኮ ዘከመ ይሁብ ዓለም ዘውበክሙ፣ ዓለም እንደሚሰጣችሁ አይደለም እሰጣችኋለሁ። ዓለም ዛሬ ነስቶ ሰጥቶ ነገ ይነሳል። ከአንዱ አጉድሎ ለሌላው ይጨምራል። ጌታ ግን ለሐዋርያት ሲሰጥ ከሐዋርያት ለእኛ ሲሰጠን ከነሱ አላጎደለም። አሁን እኛ ይኸውላችሁ ግልገሏ የሌላት ጫጩቶች አይደለንም። ገባችሁ? መንፈስ ቅዱስ በምን አምሳል ነው የወረደው? አቤት ርግብ ምን አላት?
እንቁላል አላት፣ ጫጩቶች አሏት። ጫጩቶቿ ምን ታደርጋለች? ታቅፋቸዋለች። ስለዚህ ነው መንፈስ ቅዱስ በርግብ አምሳል የወረደው። መንፈስ ቅዱስን እልክላችኋለሁ እንጂ ብቻችሁን አትሆኑም ማለት ነው። እናቷ ጥላት እንደጠፈቻት ጫጩት አይደላችሁም። መንፈስ ቅዱስ ሁልጊዜ አቅፏችሁ ይኖራል። ቤተ ክርስቲያን ጣራ ላይ ምን ይሰቀላል? እንቁላል የሚሰቀለው እኮ ለዚያ ነው። እንቁላል ምን አለው? ቅርፍት። ጫጭቱ በውጭ ነው በውስጥ ነው ያለው? በውስጥ ነው አይደል? እስከሚወጣ ድረስ። ከዛሳ ምን ያደርግ? ምን ብሎ ነው የሚወጣ? ሊወጣ ሲል ሲፈለፈል ተቆርቁሮ በአፏ ተቆርቁሮና ዶሮይቱ ይፈለፈላል ወይ ሰጎኒቱም ብትሆን። እሱ ግን መድረሱን በምንድን ነው የምታውቀው? እሷ ጫጩቱ የመፈልፈያው ድምፅ ያሰማል። አሁን እኛ ቅርፍቱ ምንድን ነው? ኃጢአታችን ነው። የእንቁላሉ ቅርፍት እዚያ ውስጥ ነው የሚጮኸው። ጫጩት ምንድን ነው? እዚያ ውስጡ ነን ማረኝ ማረኝ ማለታችን ነው። ከዚያ መንፈስ ቅዱስ ያንን ቅርፍት በንስሐ አስለቅቆ እንደገና እሱን እንድንመስል ያደርገናል። በሙቀትም ያቅፈናል። ያ ሙቀት ጸጋ ነው። ያ ሙቀት ቅዱሳንን ለመዓዛ ገነት አበቃቸው። ሰማዕታትን እሳቱን ስለቱን እንዲታገሱ አበቃቸው። ያችን ሙቀት የሚሰጠን መንፈስ ቅዱስ ነው። ስለዚህ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ያለን እንደዚህ ነበረ። አሁን እኛ ቤተ ክርስቲያን የምንሳለምበት፣ ቤተ ክርስቲያን የምናስቀድስበት፣ ቤተ ክርስቲያን የምንጸልይበት ምክንያት ክርስቶስ እስከሚመጣም ድረስ ድሃ አደጎች ላለመሆን ነው። ለዚህ ነው ቄሱ ቅዳሴ ሲገባ ምን ሆነ የሚጀምር? አሁን እስከዚያም አልተዋችሁም፣ መንፈስ ቅዱስን ልካችኋለሁ፣ ድሃ አደግ አትሆኑ፣ ብቻችሁን አትሆኑ ብሎን ነበር። መንፈስ ቅዱስ ይወርድና ያቅፋችኋል፣ እናንተ የኔ ጫጩቶች ናችሁ ብሎናል። ታዲያስ ምን ይላል ካህኑ ቅዳሴ ሲገባ? በስመ አብ ወወልድ ወመንፈስ ቅዱስ ሚመጠን ግርምት ወእጽብት ዛቲ ሰዓት እንተባቲ ይወርድ መንፈስ ቅዱስ መልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቄድሶ በጽሙና ወፍራት ቁሙ ከመሰላሙ ለእግዚአብሔር ያህሉ ምስሌው ምስለ ኩልክሙ ይላል። መንፈስ ቅዱስ ከሰማይ የሚወርድባት ይህን መስዋዕት የሚጋርድባት ይህች ቀን እንደምን የምታስፈራ ናት ይላል። ከዚያስ ጌታ ምን ብሎ ነበረ? ሰላሜን እሰጣችኋለሁ ብሎ ነበረ ለሐዋርያት። ቄሱ ቅዳሴ ሲቀድስ ምን ይላል? ሰላም ለኩልክሙ ይላል። ምን ማለት ነው ይሄ? ሰላም ለእናንተ ይሁን። የምናስቀድሰው ጌታ ለሐዋርያት የሰጣትን ያችን ሰላም ለመቀበል። ያቺ ሰላም ናት ዘመዶቼ። ሰው ባለበት ሕይወት ሁሉ ሰላም ከሌለው መፈጸም አይችልም። ሰላም ስላችሁ የሀገር ሰላም አለ፣ የልብ ሰላምም አለ። ጌታ ሐዋርያትን ወደ ዓለም ከመላኩ በፊት የትንሣኤ ዕለት በተዘጋ ቤት ከፍቶ የሰጣቸው ምንድናት? መጀመሪያ የሰጣቸው ጸጋ ምንድናት? ሰላም ናት። ያቺ ሰላም ናት እሳት ያስቻለቻቸው፣ ስለት ያስቻለቻቸው፣ ከአንበሳ ፊት እንዳይፈሩ ያደርጋቸው ጌታ በትንሣኤው የሰጠው ሰላም ነው። ስለዚህ የሰው ልጅ ዋጋው ከክርስቶስ ጋር ተዋህዶ መኖር ነው። ለዚያ ያብቃን። ወስብሐት ለእግዚአብሔር። ይቆየን።